እዛ በመስዋዕቱ ተጠምቋል ተብሎ ከክርስቶስ ጋር መንግስተ ሰማያት የሚገባበት የደም ጥምቀት አለ። ቤተክርስቲያን ኦርቶዶክስ ጋር 3 አይነት ጥምቀት አለ ብላ ነው የምታምነው። የውሃ ጥምቀት፣ የደም ጥምቀት፣ የንስሐ ጥምቀት። ይሄን እኔ ተምሬያለሁ አለ። አንዲቷ ጥምቀት ግን የክርስቶስ ኃጢአትን የሚያስተሰርይ ማን ነው? ክርስቶስ እኮ ነው። አንዲት ኃጢአት የሚሰረይባት እኮ ነው ያሉት። መጽሐፍ ቅዱስን ስታነቡት ደግሞ ኃጢአት የሚሰረየው በምንድን ነው? በደም ነው። ደም ካልፈሰሰ ስርየት የለም። ስለዚህ አንዲቱ ጥምቀት በደም ነው ክርስቶስ የተጠመቀልን። እሱ ሲጠመቅ እኛም ነበርን ተጠምቀናል። እሱ ሲቀበር እኛም ነበርን ተቀብረናል። እሱ ሲሰቀል እኛም ነበርን። አሮጌውን አዳም ሰቀለው ሲል እኛም ተሰቅለን ነበር። ከአሮጌ አዳምነት አወጣን። ይሄንን በምን አወቅን? በማመናችን። በእግዚአብሔር አሰራር ስናምን ተነስታችኋል ይላል። ቆላስይስ ላይ ነው በደንብ በግልጽ የሚጻፈው። ስለዚህ በአንዲቱ ጥምቀት እናምናለን ብለው ኒቅያ ጉባኤ ላይ ይሄንን ያስቀመጡት እግዚአብሔር ይስጣቸው። ከስንት ሺህ ዘመን በኋላ እዚህ ለውጠውት ገልብጠውት በማይሆን ነገር ትርጉም ሰጥተውት ይኸው እዚህ ጋር ድብልቅልቅ ወጣ እንጂ አባቶች ያሉት ይሄንን ነው። ክርስቶስ ልጠመቀው በውሃ ልጠመቀው የሚሄደው ነው አላለም። የሞቱን ጥምቀት መቀበር፣ መሸፈን፣ መከደን፣ መዋጥ ስለሆነ መጽሐፍ ቅዱስ እንደዚህ ነው። በቃ ተረጋጉ። አዳኙም እሱ፣ ፈዋሹም እሱ፣ ኃጢአትን ይቅር ያለው እሱ፣ ገባ መዳን ያለው በሱ። እኔ እኮ ባለቤቱን ትተህ ከባለቤቱ ውጭ የምትሟገተው ሰው እንዴት ለውሃ ይሟገታል? ለዚህ ከሙስሊም ምንድን ነው የምንለየው? የክርስቶስ ደም ከኃጢአት ያነጻላል ብለን ነው እኮ እኛ ክርስቲያኖች የምናምነው። እነሱ ደግሞ ውሃ ስንታጠብ እነጻለን ብሎ ነው የሚያምኑት። ስጋችን ስናጥበው ኃጢአታችን ይታጠባል። ስጋን ውጭውን አጥበቅ እንዴት ብለህ ነው የውስጥ የሚታጠበው? የውጩ ሌላ የውስጡ ሌላ። ይሄ እኮ ፍርደኛ ነው። ጥለ ነው የምንሄደው። እዚሁ አፈር ነው፣ አፈር ሆኖ ይመለሳል። እያታገለንም ያለው ይሄ አፈር ነው። እያታገለንም ያለው መከራ እያሳየን ያለው ወደ ኃጢአት የሚከተል ይሄ ስጋችን ነው። ከነፍስ ጋር ሙግት የሚፈጥረው ጳውሎስ የማልፈልገውን የማደርገው የሚለው። ስለዚህ ይሄ ዳግመኛ አይወለድም፣ የተወለደ ነው። ዳግም የሚወለደው የውስጡ ማንነት መንፈስ የሆነው ነፍስ ነው። ያ የሚወለደው ደግሞ በእግዚአብሔር ቃል ነው። በእምነት በኩል የእግዚአብሔር ልጆች ሆናችኋል ይላል። ይሄ ነው እንግዲህ ጥምቀትን ብለን ከዚህ ውጭ ካለ መጥቶ እንትን ይበለን። እኔ ችግር የለብኝም። ኦርቶዶክስ ነህ ኦርቶዶክስ አይደለም፣ ማንም ሰው እኮ ይኸውላችሁ እግዚአብሔርን የሚሰጥ ሰው የለም፣ እግዚአብሔርን የሚከለክል ሰው የለም፣ አቅምም የለውም። በቃ እንግዲህ የስድብ ሀብታም ከሆናችሁ ችግር የለውም። እኔ ጠጥቼዋለሁ፣ ሰልችቶኛል። የኔ አባት፣ የኔ አምላክ፣ የኔ ጌታ ያዳነኝ የሞተልኝ መጥቶ እዚህ የተሰደበልኝ ቤልዘቡል የተባለ እኔን የሚጠላችሁ እናንተን ይጠላል፣ እኔን የሚሰድቡኝ እናንተን ይሳደባሉ፣ እኔን የሚገሉኝ እናንተን የሚገሏችኋል ስለተባለ የኔ አባት አርያዬ ቤልዘቡል የተባለ አምላክ ቃል ስጋ ሆኖ መጥቶ ለእኔ ብሎ ተዋረደ፣ በምድር ላይ ተሰደበ። ታዲያ እኔ ማነኝ ብሰደብ? ምንድን አንተ ኦርቶዶክስ ነህ አንተ አይደለህም ብሎ የሚሾም የሚንቅ የኦርቶዶክስ ትምህርት ይሄ አይደለም ይሄ ነው የሚል ካለ እኔ ንጹሐን የኦርቶዶክስ ተዋሕዶ ትምህርቷን የአባቶች ሲባል ሁሌ እኮ የአባቶች ሲባል ኒቅያ ነው የሚሉት። የ300 ሐዋርያቶችም አባቶች ናቸው። ኢየሱስ ክርስቶስም አባት ነው። ከኢየሱስ ቀጥሎ ሐዋርያት፣ ከሐዋርያት ቀጥሎ ከ325 ዓመት በኋላ ነው እኮ የኒቅያ ጉባኤ የተካሄደው እንጂ ቤተክርስቲያን ያኔም ነበረች፣ ታስተምር ነበረ፣ ወንጌል እየሰበከች እና ሐዋርያቶች የተሰየፉባት በዘይት በምን የተጠበሱባት እስከ 325 ዓመት ድረስም እንትን ቤተክርስቲያን ነበረች። ልክ ኒቅያ ጉባኤ ላይ የተመሰረተች ያስመስሉታል። እነሱ ከመጽሐፍ ቅዱስ ወስደው ለእኛ እንዲገባን አድርገው በጸሎት በቅዳሴ በተለያየ ነገር ወንጌልን ለቀቁልን። ሌላ እኮ ምንም ያደረጉት ያለን በእግዚአብሔር መንፈስ ሆነው ከመጽሐፍ ቅዱስ አወጡልን። አባታችን መጽሐፍ ቅዱስ ነው።
መመሪያችን መጽሐፍ ቅዱስ ነው። ሃይማኖቷም እንደዛ ነው የምትለው። አሁን ግግም ብሎ እንደዚህ በጣም ከባድ ነው። መልኬ እንደምን ዋልክ? እግዚአብሔር ሰላም ዋላችሁ። ቆይ አንዴ ዲያቆን አንዴ ይቅርታ። መልኬ ሼርም ታብታብም አድርጎ አይልም። በጣም አልልም። እኔ እኮ ሞዴሬተር ለታዲያ ለምን ሰጥቷችሁ? ለእናንተ ሼርና ታብታብ አንዴ ዲያቆን በእናትህ ቆይ ሪስትሪክት ያሳየን ነው። ሼር ይደረግ። ሼር አድርጉ። ሞዴሬተር ይስጠኝ ነገረው። አንዴ ሼርና እሺ ሼርና ታብና አድርገ ባለፈው ዘግቶበት ነበር። ስትመጡ ይኸው ሰጥቻችኋለሁ። ግን እንትን እንዳታደርጉ ብሎክ ምናምን እንዳትሉ። የሚሳደቡ ሰዎች ካሉ ይሳደቡ። እላፊ ነገር ከተናገሩ ሚዩት ብቻ ለእኔ ተውት፣ እኔ አደርገዋለሁ። እናንተ ብቻ ሼር ታብ አድርገ። ይህንን ወንጌል ብዙ ሰው መስማት አለበት። ለብዙ ሰው እንትን ማለት አለበት፣ መድረስ አለበት። እስቲ ታብ እና ሼር ወገኖች፣ ሼሩን ከፍ እናድርገው። ይሄ ነው በቃ። ታብ አድርጉ በቃ። ምንም አይከፈል። ይሄን የመሰለ ወንጌል እየሰማችሁ የእውነትን ወንጌል አንድ ፈለገ ነው ቀድ የወጣው። ማንም ምንም ይነሳ ተብሎ ያለውን ሁሉ አርዶ የወጣው አንድ ፈለገ ነው። ተቃውሞ ከውስጥም ከውጭም የተነሳበት እንዴ አካውንቱ ዋርኒንግ ላይ። አዎ ጎበዞች ተባረኩ። በቃ እንዲህ እስቲ ታብ ሼር እቺ እንትኗ ነች። እቺ ቁልፍ የምትመስለው እሷ ነገር በጣም እንትላለች። እሷ አካውንቴ ተመቷል፣ ግን ሌላም ስላዘጋጀው ችግር የለውም። እታች እነ ዳኒ ምናምን እያየኋቸው ነው። የተጠቀምን ሰዎች ቤቱ ክፍት ነው፣ እየገባችሁ ግበ ነው። በፈለገ ወንጌል የሰማችሁ ሰዎች አትገባም እንዴ? እና ታብ ሼር ጎበዞች፣ አያችሁ? ሼሩን ከፍ እንደዚህ ሪፖስት ሼር አድርጓ። ሪፖስት አድርጉት። እቺ ቁልፏ በጣም ትጠቅማለች። ተባረኩ። ደስ አይልም እንዲህ ንጹህ ወንጌል ስንሰማ ቁጭ ብለን መደገፋችን ኢየሱስ ላይ ሲሆን ደስ አይልም? ከህዋ ተነስተን ኢየሱስ ላይ ስንደገፍ በቃ ይሄን የተናገረው ኢየሱስን ያሳየን። ጎበዞች ከፍ አድርጉ። 69 ቀጥል። ሼር ታብታ 100 ሺህ አድርጉ ወገኖች። 100 ሺህ ካሎራውን የምትወዱ ፈለገት በትምህርቱ የተጠቀማችሁ ሰዎች። ካሎራ ግን በቃ ለወንጌልና ለመጽሐፍ ቅዱስ ያለ ስሜት በጣም የሚደንቅ ነው። ምን ክብር አለን። ኧረ እኔ አንተን ሳይ ደግሞ ጓጓው። በስማ እንዴ አንተን ሳይ ደግሞ ነሸጠኝ። በቃ እንዴ አብረው ያሉት እኮ ሲክዱ አንተ አልካድክም። በአደባባይ እኮ ሲክዱ ነበር እኮ ትናንትና። እንዴ ወንድምየው መጥቷል። እንዴ ሼር ታብ ልክ ዲማስን መሰለኝ እኮ ዲያቆን አዲስ አልካደኝም። እሺ 70 ሺህ ከፍ አድርጎታ። አቋማለሁ ዲያቆን አዲስ አቋማለሁ። ታብ አድርጉ። ታብ ወገን አታሳፍሩኛ ወገን። ታብ 71 ሺህ ቆንጆ ነው። ከ60 ሺህ 71 ሺህ ገብተናል። 10 ሺህ ጨምሩባት። እሱም አይቆራረጥ። ምልክት ያላችሁ ምልክቱን ስጦች። የቲክቶኳን ምልክት አርጉ ወገን ጎበዞች። ተባረኩ። 72 ሺህ ተባረኩ። ይሄ ነው በቃ ለወንጌል አያችሁ። ያሰባሰበን ኢየሱስ ነው እኮ እዚህ ጋር ያሰባሰበን አንድ ነገር አለ። ኢየሱስ እውነትን ስለሰማን የተሰባሰብነው እንዴ 73 ሺህ ጎበዞች። ቀጥሎ 6 ሺህ ነው እንምላት። ከዛ የእውነትን ወንጌል እንመገባለን። ቀጥል ተመስገን። ወንጌል ስማ። ቁጭ በልና ተምዬ መጣ። ወንጌል ስማ ትገባለህ። ናሲ ተምዬ እሺ አንቃን አንተ ባይዘውላችሁ እኔ ፈለገ እንደ ተመስገን ዝና ቢፈልግ ኖሮ እያስመሰለ መቀጠል ይችል ነበር። ከተመስገን ያልተናነሰ ፈለገ ዝና አለ። ባይዘው ሚዲያ ላይ በመቅረብ አውደ ምሕረት ላይ በመቅረብ ናግባስ ይኸው ተምዬ ናግባ ና ወንድምነት ዛሬ የመፈወስ ቀን ነው ለአንተም። ና ተምዬው ኢንቫይት አድርጌሃለሁ። ና አንድ ቀን መጽሐፍ ቅዱስ አንስቶ ሲሟገት አላየውም። እንትን ከፍቶ ሲያሳይ ይሄ ልሳ ምናምን ይሄ የሰዎች ልምምድ ከፍቶ ቪዲዮ ከመክፈት ውጪ ቪዲዮ የሚያሳይ ሰው ነው እንጂ እንደፈለገ ቁጭ ብሎ ስለ ኢየሱስ አንድ ቀን ሲመሰክር አይቼው አላውቅም።
አንዳንዴ ስለ ኢየሱስ አውራ፣ ስለ ግለሰብ ማውራት ተሜ እሱ ነው የሚያዋጣው። ህይወት የሚሆነው እሱ ነው። ስለ ሰዎች በአፍ ተቆላልፈ መችለት ጉድ ሆነ ነበር። እግዚአብሔር አወጣ፣ እግዚአብሔር ተፋ። እሺ ታፕታፕ 2000 ቀረን፣ 80000 ሊገባ 2000 ቀረን። ጎበዞች የኔ ተወዳጆች፣ እንደ እንትናስ የኔ ተወዳጆች ልበላችሁ፣ እንደ ተመስገን ቀጥሉ። 2000 አይ ሪስፔክት እንወዳችኋለን ሁላችንም። ማንንም አንጠላምኛ። ወንጌል ለሁሉም ነው፣ ለፕሮቴስታንቱ፣ ለኦርቶዶክሱ፣ ለሙስሊሙ፣ ለዓለም ሁሉ ነው ወንጌል። ለእኛም ወንጌል እየሰበከ ነው ፈለገ የገባውን ያህል። ከኋላ ተነሱና ኑ በክርስቶስ ተደገፉን ያለው ሌላ ነገር ምንም ነገር ያለው ነገር የለም። 79 ቀጥሉ ባሲ ጎበዞች 80000 ገብተናል። እሺ ሶወዳችሁ ጎበዝ ቆንጆ። አረ ሄዷል 90 ሊገባ ነው 90 ሊገባ በቃ ካሎራ የኮንፈረንስ እናዘጋጅ እንግዲህ አስተባባሪ ትሆናለህ እንዴ ፈሌ። እኔ ምን ያህል እንደተጠቀምኩ እዚህ ታች ሆኜ እኔ አንተ ስትናገር በተለይ አንደኛ ጴጥሮስ ስታብራራ ብፁዕ አምላክ ያላመነውን ብሎ በኢየሱስ ክርስቶስ ስም ሰው ይወዳኛል። እኔ ምክንያት ፈጥሬ ያለ ሊብሬሱ ጋር ነበር አለኝ። እኔ ብሽሽት ይሄ ነው እንጂ አዲስ አለ እኮ ወንድሙ አለ እኮ አዲስ ዴማስ ነው እኮ ነው ዴማስ ነው እኮ የሆነብህ። በየቤቱ ገብቶ ከማማት ወንድሙ ተመልከት። ስማ ጀግና ወንድም አለው። ካሎራውን ጣት በጣም ሰድቡት እያየው ነበር። ምን መሰለህ ዱላውን አልቻለውም። ለዛ ምን ያርገኮ ከሰው ጋር መመሳሰል እኮ አለ። ጓደኝነት ታጣለህ፣ መመሳሰል ይቀርብሃል። አሁን እኮ አንተ ሁሉንም ጓደኝነቱን እሱ ምን አጥቶ ነው? ምን እሱ ሀብታም ነው፣ ነጋዴ ነው እንዴ? ይሄ መደናነቁስ አሁን እኮ ያገለዋል እኮ። መገለሉን ፈርቶ ሊሆን ይችላል። አትፍረድበት ብፁዕ አምላክ። አንተ እኮ በቃ ምንም ተገለልን እኮ አዲስም እኮ በእኔ መከራውን አየኸው። አዲስ እኮ በቀደም እኮ ወረዱበት። ያው ስላልተመቸው ነው ያልመጣው። 5000 ይሙላት ወገን፣ 5000 ይሙላት። አንዴ 100,000 ሙሉና ቢያንስ 5000 ይሙላት። ቢያንስ 84000 ደርሰናል። 5000 ይሙላት። ይኸውልህ ካሎራ ብዙ አሁን እታች አለ እያየሁት ነው ገብቶ ስለ ጥምቀት አሁን ያመነ የተጠመቀ ይድናል የሚለውን አይ ተለይቶ ለብቻው ጥምቀት ያድናል የሚል ከሆነ ይግባ። ይፈራል ለመሰለ መገለል ይመጣል። ይፈራል። ልብ የለውም እኮ ልብ የለውም። የሚያሳዝን እውነትን ይዞ ሄዶ እንደ ዴማስ ቀንጠስ ይላል። ራሱ እኮ ነው ወንጌል የምስራች ወንጌልን ጀምር ያለን እኔንም አዲስንም አይደለ አዲስ 5000 ቀርቶናል ወገን። እስኪ 5000 እንብሏት ታቻላችሁት እህት ወንድሞች። ወንጌላችን የምስራቻችን ዜናችን ኢየሱስ ክርስቶስ ነው። አሜን አሜን። የኦርቶዶክስ ዋና የቁልፍ ትምህርቷ ምንድን ነው? የምስራች ወንጌል ነው አይደል እንጂ የማንም ሰዎች መዘባረቂያ አይደለች። ወንጌልን አስተምሩን የተባለው 4000 ቀረን ወገን። 4000 ሙላት። ኪያ ታብታብ አድርጊ ከታች እባክሽ። ኪያ ትገቢያለሽ። ታብታብ አድርጊ መጀመሪያ ታብታብ አድርጊ ኪዩ። 4000 ቀረን። 4000 ከቻላችሁ 100,000 ከታላላችሁ 100,000 ካልቻላችሁ 90,000 ሊገባ ነው። 3,000 ነው የቀረው ጎበዞች። ይሄው እንዴ ለምን ይያያዛል? ለምንስ ዋርኒንጉን አናስለቅቅም? 100,000 ምን አላት? ኢየሱስ ክርስቶስ በጣም የሚገርም እኮ 50 ምናምን ሺህ ተከታይ ስላለኝ እንጂ ብዙ ሊቀጠቅ ግን ያው ሚኪ ደግሞ ያለውን አልሰማም። ገንዘብ 300 ብር ረድቼው ሐሳብ አስቀይሬዋለሁ ብሎ በገንዘብ እኔ አንዳንድ እኔ ዳስፖራዎችን በጣም ነው የሚገርመው። እንዴ ሁሉ እሱ ይመስላችኋል? አስገባህና ያመነ ተቀም ብዙ ግን አላስገባው። ላስገባው አዲስ ፍቃደኛ ከሆነ ነው 90,000 10,000 ቀረን ወገን። ጎበዞች ይሄ ነው። ተባረኩ። እጃችሁ ይባረክ፣ የሰራችሁት ይባረክ። ደስ ሲል ይሄ ነው በቃ እጅ ለእጅ እንያያዝ። ይሄም እኮ አገልግሎት ነው። ባይዘው ሪፖርት ቢደረግበት ምን ቢደረግበት ቢያንስ ያው በዚህ ታፕታፕ እያደረግን ነው። ኦርቶዶክሳውያንም የተጠቀማችሁ ካላችሁ ከጥላቻ ወጣችሁ ይኸው ታፕታፕ አድርጉ በቃ።
በእውቀት እንሞግት። ቅድማው እንደው ትከሻው ሰፊ ነው እንጂ እንደዛ የተሰደበው ፈለገ እንደው እኔ በእነሳለሁ እንደዛ ተሰድቤ ታብታብ ጎበዞች ብፁዬ መጥቷል። እግዚአብሔር ይባርክ። ካልሆነ ለምንድን ነው እኔ በሌለውበት ስለኔ የምታወራው? ይቅርታ አንዴ እንደፈለግ ትናገረኛለህ። እንዳንተ አይደለንም እኛ እንዳንተ አይደለንም። እናንተ መነፈቃችሁና ከኔ ህይወት ጋር ምን ያገናኛል? አንዴ 6,000 ሙላ፣ አንዴ 100,000 ሙላ፣ ከዛ ታወራላችሁ። እንዴ ሰው ሲሰበሰብ ልክልኩ ምን የምታዋርደው የልቡን ብሽሽቅ ነው ብለህ የምትናገር? ኧረ ብዙ ታይቷል። አንተ ከባድ ነው ግን መልኬ የማያምንበትን ነው የተናገረው። ተው አይባልም። አንተ እግዚአብሔር አይደለህም። አንተ ግን አንተ ብፁ ቆይ መልኬ አንዴ 100,000 ሙላ፣ አንዴ 100,000 ሙላ። ፈለገ 100,000 ሙላና ቡድን ነው ዛሬ ማውጣው። ዛሬ ይወላችሁ ብፁን እኔ ቤት ሲመጣ ደግሞ ምን እንደሚናገር አንዴ 4,000 ቀረናል። ዋው ጎበዞች ተባረኩ። 100,000 እሰይ ተባረኩ። ደስ ስትሉ ኧረ ፍጥነት እንዴ 3,000 ቀረን። አሁን ጴንጤ እኮ ለወንጌል እኮ ወደኋላ አለ። ጴንጤዎች እኮ ለመጽሐፍ ቅዱስና ስስ ብልታቸው ስስ እኔ አንተን አየሁ አይደለ? የትም ቦታ ስትጠራ እኮ መጽሐፍን አንጠልጥለህ ነው የምትሄደው። እያየሁ አይደለ? የትም ይጥሩ ምንም ላመንከው ነገር ወደኋላ የምትል ሰው አይደለም እኮ። እኔ እኮ ገርመኛል እኮ። መልኬን አገኘዋለሁ ጴንጤ ያደርገዋለሁ ብለህ ከተመኘ ማለት ነው በቃ የዛን ጴንጤ እንዲሆን አልፈልግም። እኔ ወንጌል የእውነት ወንጌል ስበከኝ ጴንጤ እንዳይሆን ከኦርቶዶክስነት የሚያስወጣኝም የሚያስገባኝ የለም። ግን የኦርቶዶክስ ዋና ወንጌል 100,000 ሊሞላ ነው። ኮንግራ ተባረኩ። እጃችሁ ይባረክ። የእጃችሁ ስራዎች ሁሉ ይባረኩ። እናመሰግናለን። አሁን መሳደብ ትችላላችሁ። ብፁ እንትን ከሃዲውና አዲስ ነው የሚያወሩት። አንድ ከሃዲና ምንም ቢሆን በእጅ ጎርሻለሁ። ምንም ቢሆን ተጎራርሰናል። ሐዘን አሳልፈናል ብለህ ቶባኬ ፍገራድ ይሄን የማደርገው ሰብአዊነት የሚሰማኝ ሰው ስለሆንኩ ነው። አንተ ኦርቶዶክስ ስለሆንክ አይደለም። ምንም ቢሆን ጁስ ጋብዣለሁ። ምንም ቢሆን አንተ ምን አይነት እኔ ሕፃን ልጅ መሆንህን አላውቅም። በጣም እቤቱ ሄጄ እቤትማ ግባ ብዬ አልገባም አልክ እኮ። መናፍቅ ቤት ምን ላደርግ እገባለሁ? አዲስ ከውጭ ነው የምመለሰው። አልገባም። አዲስ እቤቱ ገብቼ አለ ብፁን ይወላችሁ። ብፁን ያመነ ጉም የዘገነ አሁን ብፁን ኦርቶዶክስ መብርሃንን እየመነፈክ ነው። በጣም ገፍተኛ ዝም በል እባክህ። ሂድና ለቀሲስ ዲበኩሉ ለደብተራ ለደብተራ ሂድና ንገራቸው። አሁን ምን ልጠይቀኝ ነው የጠራኝ? ይኸው አዲስ ፈልጎክ ነው። ከአዲስ ጋር እኔ እንደ ዲያቆናት ጋር ቁጭ ብዬ ነው መማር የምፈልገው። ደብር አለ፣ ቤተክርስቲያን ይጠራኛል፣ ቁጭ ብዬ እማራለሁ። አሁን አንተ አንድ ጥያቄ ልጠይቅህ። ጥምቀት ለድህነት ነው? ጥምቀት ለድህነት ይሆናል? እውነት ነው። ጥምቀት ለድህነት ነው። ቤተክርስቲያን እንደዛ ትላለች። እውነት ነው። የሚያድነው ማን ነው? ክርስቶስ። ጥምቀትም ክርስቶስም ያመነ ተጠምቆ ነው የሚድነው። ተጠመቅ ማን ነው የሚያድነው? ክርስቶስ። ስለዛ አዳኙ ማን ነው? ክርስቶስ። ታዲያ ጥምቀት ነው የሚያድነው ለምን ትላላችሁ? ጥምቀት ለድህነት ነው እኮ። ለድህነት ሲሆን ድህነቱን የሚያደርገው ማን ነው? አንድ ያመነ ሰው የሚድነው ተጠምቆ ነው ማለት ነው እኮ። ስለዛ ማን አዳኙ ማን ነው? አዲስ ሐዋርያቶች ተጠምቀው ነው የዳኑት። ሐዋርያቶች ተጠምቀው ነው የዳኑት። አምነው የመጡት ተጠምቀው ነው ወይ የዳኑት? አምነው የመጡት እነሱ ተጠምቀው ነው ወይ የዳኑት? ሐዋርያቶች እኮ ነው አምነው የመጡት ናቸው። ሐዋርያቶች ተጠምቀው ነው ወይ የዳኑት? ጥምቀት ትእዛዙ የመጣው ከትንሣኤ በኋላ ነው። ሐዋርያቶች ተጠምቀው ነው ወይ የዳኑት? አምነው የመጡት እነሱ ሐዋርያቶች ተጠምቀው ነው ወይ የዳኑት? አምነው ነው። ታዲያ ለምን ጥምቀት ለድነት ነው አልከኝ? እምነት አያድንም አልኩ እንዴ? ሁለት ጊዜ እምነት አያድንም ወጣኝ። ታዲያ ያሳፍራል።
አዲስ ቀጥል። ምንድነው አዲስ ቀጥል የምትለው? የጠራኸኝ አንተ ነህ ዲያቆን። አዲስ ይፈልጋል ዲያቆን። እኔ አይ ክብር አለኝ ሪስፔክት የሚባል በፍጹም ኢሳይያስ 53 ላይ ምን ይላል መሰለህ? ወይ ኢሳይያስ 53 ላይ የድህነታችን ተግሳጽ በሱ ላይ ነበረ፣ በውሃው ላይ ነበር ወይስ በሱ ላይ ነበር? ጠቅላላ እውቀት ነው እንደ ጠራኸኝ። የድህነታችን ተግሳጽ በሱ ላይ ነበረ ይላል። በክርስቶስ። ታዲያ በጥምቀት ነው አልክ እኮ አንተ ነው ያልከው። ይኸው እዚህ ጋር አንተ ጥምቀት ለድህነት ከሆነ የድህነታችን ተግሳጽ በሱ ላይ ነበር። ትክክለኛ ወንጌል ማስተማር ጀምሯል። አስተካክሏል መሰለኝ። ከናን አረፍ። ከናን አንተ ጋር መጥቶ ወረውርብሃለሁ። ይኸውልህ ልክ እንደ ኢራን ሩቅ ነው ፈንጅ መለቅብህ። ብዙ ከሃዲ ነው። ልክ እንደ ኢራን ነው መወረውርብህ። ቀጥል። የድህነታችን ተግሳጽ በማን ላይ ነው? በክርስቶስ። ቅድም በጥምቀት ላይ ነው አላልክም? መች ጠየከኝና ይሄንን አምጥተህ ጥምቀት ለድህነት ነው አላልክም? አዎ ጥምቀትማ ለድህነት ነው እንዴ። የሚያድነው ማን ነው? ክርስቶስ። ሁለት ጊዜ ነው እንዴ የምንድነው? አንድ ጊዜ ነው። ታዲያ ጥምቀት ለድህነት ነው አልከኝ እኮ። አምነን ስንጠመቅ ነው ምንድን ነው እኮ አምነን የምትጠመቀው ያዳነ ስላለ ነው አይደለ? አዎ ለመዳን ነው። እኔ እንድድን ነው። ኢየሱስ ክርስቶስ መቼ ነው ያዳነ? ቀራንዮ ላይ ክብር ምስጋና ይግባው እኮ። እንዲህ ትዕቢተኛ እንድትሆን አልነበረም እሱ የተሰቀለው። አዳምጠኝ እንጂ ጉረኛ እንድትሆን አልነበረም የተሰቀለው። ምን ዋጋ አለው? እሺ ኢየሱስ ክርስቶስ የገዛ ደሙን ይዞ ነው የገባው አይደል? ደሙን ይዞ ገባ ወደሚለውም ደግሞ ገባክ? አይ የገዛ ደሙን ይዞ ነው የገባው አይደል እኮ። ይዞ ማለት ጀመርክ። ስለዚህ የኃጢአት ስርየት ምን ስለዚህ ትለኛለህ? መጀመሪያ ይዞ ገባ፣ የገዛ ደሙን ይዞ ገባ ማለትም ጀምረሃል ወይ? አዳምጠኝ። የገዛ ደሙን ይዞ ገባ የሚል የለም። አዳምጠኝ። የኃጢአት ስርየት የምናገኘው በምንድን ነው? የገዛ ደሙን ይዞ ገባ የሚል የለም። የራሱን ያልኩት እኔ የገዛ የራሱን ደም ይዞ ከናናተው ሳውዲ አረቢያ ፈንጅ ነው መወረውርብህ። ሳውዲ የኃጢአት ስርየት የሚገኘው በደም ነው በውሃ ነው? አምኖ በመጠመቅ ነው። የኃጢአት ስርየት የሚገኘው በደም አይደለም? አይ ደሙማ የኃጢአት ስርየትን ያስገኘ ነው። አሁን አያስገኝም? አስገኘ እኮ። አሁንስ አያስገኝም? ላማንያን ለእናንተ ላመናችሁት ሳይሆን ላማንያን የኢየሱስ ክርስቶስ ደም ከኃጢአት ያነጻል ነው የሚለው አይደል? ያው ላማንያን ንስሐ ሲገቡ በጣም ጥሩ ለኃጢአት ስርየት የሚያገኙበት ነው። አሁን የኃጢአት ስርየት ወይንም የደህንነት ከሆነ ጥምቀት፣ አሁን ኃጢአት ስትሰራ ደሙን ነው የምትወስደው ወይስ በውሃ ነው የምትጠመቀው? ጥምቀት ለኃጢአት ስርየት የተባለው ለአዲስ አማንያን ነው፣ ወደ ክርስቶስ ለሚመጡ። አዲስ የሚያምን ሰው ክርስቶስ የፈሰሰለት ደም ነው ኃጢአቱን የሚያጥብለት ወይስ አሁን ውሃው ነው ኃጢአቱን የሚያጥብለት? አምኖ ተጠምቆ ስጋውን ይበላል ደሙን ይጠጣል። ያዳምጠኛ ስለፈጠረ ዋጋ ተከፍሎለታል አላልከኝም እኮ? እግዚአብሔር ክርስቶስማ አሁን ይሄ አዲስ አማኝ ወይም ያላመነ ሰው ሲመጣ ኃጢአቱ ተሰርዮለታል አልተሰርዮለትም? ጌታ በኢየሱስ ምን እኔም በማስታወሻ ማወራው መልኬ እኔ በማስታወሻ ወራለሁ። ትታቀኝ መጽሐፍ እንደማንበብ እንደኔ የሚጠላ ሰው የለም። ዕብራውያን ኦርቶዶክሳውያን ስሙ፣ እኔ በመልኬ ምንፍቅና እጅ የለበትም፣ አያገባኝም፣ የለውበትም። እኔ ቆይ አንተ ማንህና ነው? እኔ አስተማሪ አይደለም ምን አይደለ ቲክቶክ ላይ የማቅሰው ብፁን ያመነያልካውን ቅድም ትናገር ነበር። አንተ ነህ እንዲህ አስተማርከኝ። አንተ ነህ እንዲህ ወደ ኦርቶዶክስ ያመጣኝ። ጌታ ይመስገን፣ እግዚአብሔር ይመስገን። ይህን ሰውዬ እኔ መልክ የሚባልን ሰው አላውቀውም። ከሃዲ የሚባል መሆኑን አውቃለሁ። አንዴ ሚውት አድርግና እኔ መልኬን ማውቀው ጁስ ሲጋብዘኝ ብቻ ነው። ከዛ ውጭ አላውቀውም። ይኸውላችሁ እባክህ እኔ ምን እኔንማ ብታውቀኝ ታውቀኛለህ። ጁስ ሲጋብዘኝ አውቃለሁ። ኧረ በእናትህ ተው፣ አታንትን አታስብ። እኔ ጉረኛ አይደለሁም። ስለ ብዙ ነገር ማውራ በጎድ መያዝ ጀመርክ እንዴ? ደግሞ አንተ አተርፍም እርሱ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማይ በግርማው ምን አለ ተቀመጠ። የሰው ልጆችን ኃጢአት አስተሰርየዋል አላስተሰርየም? በደሙ በሚገባ በከፈለው ደም ዋጋ። እና አንድ ያላመነ ሰው ሲመጣ ኃጢአት ተሰርዮልሃል ነው የምትለው? ገና ይሰረይልሃል። ተሰርዮልሃል ነው የምለው። ታዲያ ለምን በጥምቀት ነው የሚሰረይል የምትለው? ለምንድን ነው? የግብር ኃጢአት አለበት።
የግብር ኃጢአት ቢሆን በውሃ በመጠመቅ ነው የሚሰረይለት? ወደ እግዚአብሔር ልጅነት እንዳንቀርብ እድል ዕጣ ፈንታ የከለከለን የግብር ኃጢአታችን ሳይሆን በአዳም ምክንያት መጥቶብን የነበረው ወደ እግዚአብሔር ልጅነት የምንመጣው በእምነት ነው ወይስ በጥምቀት ነው? እስክመልስልህ ድረስ አፌ ላይ አትቁም እኮ። በእምነት ነው በጥምቀት ነው? አምነህ ስትጠመቅ። በእምነት ነው በጥምቀት ነው? አምነህ ስትጠመቅ ነው። አንድ ቦታ ላይ ምን ይላል? በእምነት በኩል ወደ እግዚአብሔር ልጆች የእግዚአብሔር ልጆች ሆናችኋል ይላል። በምን በኩል? በእምነት በኩል ለተቀበሉት ልጅ ለሆኑ ነው የተነገረው። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ይላል። አንተ ደግሞ በውሃ ነው አልክ። እስቲ በውሃ የእግዚአብሔር ልጅ እንደምንሆን አሳየኝ። እኔ የውሃ ስብከት እኔም ጋር ቤተክርስቲያንም ጋር የለም። አንተ ነው ያልከው። አንተ እኮ ነው ያልከው በውሃ እናንተ ነው ያላችሁት። አንተ ነው ያልከው። ስለ ውሃ ነው ውሃ ስለሆነው ጥምቀት ነው ያወራ ነው። ውሃ ስለሆነው ጥምቀት እንጂ ስለ ውሃ ላወራ ነው። እሺ ጥምቀት ማለት ምን ማለት ነው? መዘፈቅ፣ መነከር፣ መዘፈቅ፣ መነከር እንጂ መቀበር አይደለም። መቀበርም ነው። ኢየሱስ ክርስቶስ የተጠመቀው ጥምቀት አንዱ በዮሐንስ አንዱ ደግሞ ልጠመቀው ያለው እሱን ጥምቀት ሁለቱንም ንገረኝ እስኪ። ይለያያሉ እኮ። የኢየሱስ ጥምቀት የሁለተኛው ምንድን ነበር? አንተም አችለውን የኢየሱስ የሁለተኛው ጥምቀት ምንድን ነበር? መስቀል ላይ የተንጠለጠለው መከራው። ጥምቀት መቀበር ነው አለ። ከመስቀልማ ወረደ እኮ መከራው። እኔ የቀመስኩትን እናንተ አቀምሱትም፣ እኔ የተጠመቅኩት እናንተ አትጠመቁትም አለ። ምን አለ? እኔ የከፈልኩት እኔ ደም ዋጋ እናንተ መክፈል ብችሉ ኖሮ እኔ አልመጣም ነበር አለ። ስለዚህ ኢየሱስ የተጠመቀው ጥምቀት ሞቱ ነው አይደል? መቀበሩ ነው አይደለም? አንደኛው በሞትና ትንሳኤው ማለት ነው። እኛን ያዳነበት ማንን ወክሎ ነው የተቀበረው የሞተው? እኛን ሆኖ ነው ያደረገው። በተዘዋዋሪ እኛ ተቀብረናል ማለት ነው አይደል? በኢየሱስ ክርስቶስ ተቀብረን በኢየሱስ ክርስቶስ ተነሳን። ይሄንን ግን በጥምቀት መተባበር አለብን። የውሃ ጥምቀት ነው ኖ ይሄንን ጥምቀት ይሄንን እውነት እኛ በጥምቀት መተባበር አለብን። ምን ብለን? ሞታችን ትንሳኤ ትንሳኤያችን ነው ብለን በጥምቀት መመስከር አለብን። የተባበር ነው በውሃው ስንጠመቅ ነው። ያን ጊዜ የተጠመቅነው አልተባበርንም። የዛኔማ ሞታችን ነው። የዛኔ ሞታችን አዳምጥ ምሳሌ ነው አይደል? አፋፌን ካልከኝ ምን ብዬ ልንገርህ? እሺ አፋፌን እያልከኝ ነው። እኔ አላልኩም። ተመሳሳይ ስለሆነ ነው። የዛ መስቀል ላይ ሞታችንን ሞተው ትንሳያችንን ተነሳው። ማን? አዳምጡ ኦርቶዶክሶች፣ በደንብ አዳምጡ። ይገባል፣ ያውቃል። ወንጌሉን እንዴት እንደምናገረው ስለሚያውቅ ሁላችሁ አዳምጡ። መድኃኔዓለም ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ሞታችንን ወንጌሉ ሲሰበክልን ሰማ ነው። እንዳታቋርጠኝ። ሰማ ነው። ስንሰማው ይህንን ሞታችን ነው ብለን ትንሳኤ ትንሳያችን ነው ብለን በጥምቀት እንመሰክራለን፣ እናረጋግጣለን። ስትጠመቅ ነው የሞትከው? ስትጠመቅ ነው የተነሳው? ያኔን ክርስቶስ ሞቴ ነው ብዬ ራሴ ላይ ያወጅኩበት እውነት ነው ጥምቀት። ትንሳኤ ነው ብዬ ራሴ ላይ ያወጅኩበት እውነት ነው። በቃ ይሄ ነው። አያችሁ፣ የኦርቶዶክስ ተዋሕዶ ትምህርት ይሄ ነው። ስለዚህ ወደ ምሳሌ ነው እያለን ነው። ወደ ቤተክርስቲያን ላይ ተቃና፣ ከነከናን ከነካሎራው ከነ ሰሎሞን ፈቀቅ በል። ምንድነው? ወደ ቤተክርስቲያን ተጣበቅ። ይህንን እየነገርኳቸው እኮ ነው ለነሱ። የኦርቶዶክስ ተዋሕዶ ትምህርት ጥምቀት ምሳሌ ነው። ጨለማን ምስክር አድርጎ ጨለማን ምስክር አስቀምጦ ብርሃን አይሰበክም። ጨለማን ምስክር ደርድሮ ብርሃን አይሰበክም። እያስተማረ ነው። ይኸው በቃ ይኸውላችሁ ብዙ መሰከረልን። እኔ የኦርቶዶክስ ተዋሕዶ ትምህርት ይሄ ነው ስል ብርሃን የሚበራው በጨለማ ላይ ነው በብርሃን ላይ ነው? በብርሃን ላይ ነው። ለሱ ሲኖር ነው ብርሃንን እኮ የምታመጣው፣ ሲኖር ነው። ዲያቆን ሪስፔክት የሚባል ነገር አለ። አይገባኝም። እውነት ይህን ከልቤ ነው። አዲስ ህይወት ሪስፔክት የሚባል ነገር አለ። አንተ ለምንድን ነው ከደምረው ጋር ከምን ጋር ምናምን እየተገናኘ ደግሞ አንደኛ ልቅሶ ሲመጣ ለምን አትከለክለው? ልቅሶ ደምረው ሲመጣ ለምን አትከለክለው? መቼ አንተ ቤት ልቅሶ ሊደርስ ሲመጣ እዛኔማ ወደ ቤተክርስቲያን እንደሚመለስ ልብ ያውቃል። አሁን ለማንኛውም እኔ እና እሱ እኮ አስቀድሞ አብረን ነበረን።
ግን አልገባኝም። አሁን ጥምቀት ምሳሌ ነው አለ እንዴ ብፁዕ አምላክ? አለ ይኸው ነገረክ። መጀመሪያ እኔ ሞት ነው መጀመሪያ እኔ ተቀበል ነው አልክ። በነገራችን ላይ እኔ ያልኩትን እኔ ብየዋለሁ። እኔ ያላልኩትን ደርበህ ብትል አምሶሪ ልረዳ አልችልም። እኔ ምረዳ ያልኩትን ካዳመጥክ ብቻ ነው። ተጠቀምበት። ድገምለት። አመሰግናለሁ። ላፍ ተጠቀሙበት። ድገም። መልኬ እየተናገረ ያለው የሚያምንበትን ይኸው ከኔ ጋር ተግባባበት። ሰማችሁ? የሚታመንበትን እውነት ከኔ ጋር ተግባብቶበታል። ምሳሌ ነው ያልከው፣ ድገመው። ምሳሌ ነው ያልከው። እኔ እኮ ያላልኩትን አለ እኮ የምትሉት እኮ ነው። ኧረ እባካችሁ ልጥፍተው። እሺ አንዴ ይሄንን እስቲ ንገረን። ቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከእሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነስታችኋል ይላል። ስለ ሞቱ ጥምቀት ነው ስለ ውሃ ጥምቀት ነው የሚያወራው? እሺ እንድንቀጥል መሳይ የሚባለውን ብሎክ አድርግልኝ ወይም ሚዩት አድርግልኝ። የሚባል የለም። እየተሰደብኩ አልችልም። ባለጌ ጋር ባለጌ ወንጌል ሰባኪ አይደለ እንዴ? ብትሰደብ ምን ችግር አለ? እኔ እየተሰደብኩ አይደል እንዴ? አንተማ ጣፍጦ ነው። አንተው መሰደብ ጣፍጦ ነው። እኔ ግን አልሰደብም። አይ እንደዚህ ክብር የምትፈልግ ከሆነ ክብር ያለበት ቦታ ሂድ። በቃ እንግዲህ ለክብር ከሆነ ለዝና ወንጌል እየሰበክ ክብር በእናቴ ቤት ነው ያለው። ክብር ያለው በእናቴ ቤት ነው። አይ ክብር ያለው ኢየሱስ ክርስቶስ ጋር ብቻ ነው። በእናቴ ቤት ነው ክብር ያለው። እዛ ውስጥ ያለው ክብሯ ደግሞ ክርስቶስ ነው። ኦርቶዶክስ ጋር አሁንም እኮ ገልብጣችሁ ክብሬ አይነካ፣ ሃይማኖቱ አትነካ፣ አንሰደብ ምናምን ትላላችሁ። ከዚህ በፊት የተናገርካቸውን ነበር መልሶ መገንባት እያያዝክ ነው። እሺ ሌላ ጥያቄ ቆይ እስኪ ሌላ ጥያቄ ጴጥሮስ 3:21 ላይ እስቲ እሱን ለሰዎች ንገርልኝ እስቲ። አንተ እንዴት እንደምትገልጸው አላውቅም። 3:21 ላይ እስቲ መርከቡ ነው ያዳነው ውሃው ነው ያዳነው? እስቲ ከዛ በፊት ያለው ጥያቄ ጠይቀው ብፁን ጠይቀው። አይ ብፁ እንኳን አጫታ ኖይስታ አጫታ ነው አይሰማም። 220 ሰው ስላለ ጫጫታ ነው። ከጫጫታ ውጣ። ማን ያስወገደው? እኔ አንድ ነገር ልንገርህ። ጫጫታ ነው እኮ ቢሆንም ሚውት ነው የሚደረገው። አታስወግዱ እኮ መልስ ይገባላ። ጫጫታ ስለሆነ ይኸው አዳምጥ ብፁ። ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ዕድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። እሱም መላእክትን፣ ስልጣናትን፣ ኃይላትን ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ይሄንን እስቲ ውሃው ያድናል ነው የሚሉት። መርከቡ ነው ውሃውን ያዳነው። ና ብፁ እንዳትሄድ አይቶ በቃ አታስጠቁሮ። እሷ ትከሻው ጠባብ ነው። ስለዚህ አታስጠቁሮ። መልኪ አዲስ ቀጥል። ችግር የለም። ሰው ብዙ ስላለ ተስመስሎ ምንድን ነው? ምን እውነትን የሆነ እኔ እኮ የክርስቶስ ልብ ስላለኝ እንጂ ትላንት ባልከኝ መሰረት እኮ ከአንተ ጋር ማውራት እኮ ለሌላ ሰው ቢሆን ከባድ ነው። ትላንት እኮ ረገጥኩ፣ ይቅር በለኝ ወንድሜ። አይ ምን ከሁሉም አንተ ከማንም ከምንም አንተ ትበልጥብኛለህ። ረገጥኩ። ቀሲስ ብለህ ንግግር ነውር ነው። ረገጥኩ፣ ይቅር በለኝ። ለአንድ ደብተራ ብለህ ግን ረገጥኩ ነውር ነው። ለዛውም እኮ ንግግር እኮ በጣም ነውር ነው። ይሰድበዋል። ነገ ቀሲሱ እኮ ነገ ይሰድበዋል። አብረናቸው ታግለን የካዱን ናቸው እኮ ከሃዲ ናቸው እኮ። ለከሃዲ ብለህ እኔን እንትን ትለኛለህ? አብረው የገደሉ መልኬ በቃ ማን ነው ግን ለመፈወስ የተጋጋጠው? እኔ ለመፈወስ ባቅስብ እኔ ግን 24 ሰዓት ላይ ባልገባ እኔ ምን አንተን እኔን በምንድን ነው ያገኘኝ? ነው የምመጣው። ቆይ በምንድን ነው ያገኘኝ? እኔን ዩቱብ ላይ ነው አይደል ያገኘኝ? ማን? እኔን? አረ አንተ እኮ ዓለም ሳይፈጠር ጀምሮ በእኔ ህሊና ታስበህ ትኖር ነበር። እሺ አሁን ይሄንን ውሃን ያዳነው ወይስ መርከብ ያዳነው? ውሃን ያዳነው መርከብ ያዳነው?
መርከብ ለምን ታዲያ ውሃ ይላሉ? ምን ትላቸዋለህ? ይላሉ ያልከው አንተ ነህ። አይ ውሃ ያድናል፣ ጥምቀት ያድናል ነው ያሉት። አሳፎ ይላል። ጥምቀት ነው ያድናል ያሉት፣ ውሃ ያድናል አላሉም። ጥምቀት ያድናል ነው ያሉት። ጥምቀት ያድናል እንጂ ውሃ ያድናል አላሉም። ቅድም ያልከውን ውሃ ያድናል ያለ የለም። ጥምቀት ራሱ እኮ ምሳሌ ነው አለ እንጂ ጥምቀት ያድናል አላለም። ጥምቀት ምሳሌ ሆኖ እኮ ምሳሌነት ተደርጎ የተነገረው ስለ መርከብ ነው። አዲስ ቀጥል፣ አሁን ይበቃኛል። አዲስ ቀጥል። አንተም አንችልም ዲያቆን። ኧረ አዲስ ዲያቆን እውነት ይሄን መልክ አዲስ። እሺ ዲያቆን በሚካኤል ባሳደገን መልአክ ቤተክርስቲያን ጥምቀት ያድናል የሚል ትምህርት አላት ወይ? ዲያቆን ባሳደገን መልአክ ልለምንህ አልችልም። ጥምቀት ለድህነት ነው የሚል ትምህርት አለው ብለህ ጠይቅ። እሺ ጥያቄ ያቀብሉሃል ዲያቆን። እውነት ከልቤ ነው፣ መብርሃን ምስክሬ ናት፣ ከልቤ ነው። አይገባም። ተይ ጂጂ ተይ። እነ እንትናም እየቃሙ ዲያቆን ተብለዋል። ተይ እነ ናታኔምንም እኛኘኩ ዲያቆን ብለናቸው። ወደ ጎን ተው። አንተ ጤና ጠብቅ በቃ። እሺ ቀጥል። ነው ዲያቆንን ስለነካችብኝ ነው። ዲያቆንን ነካብኝ ነው። አይ ጤነኛውን እንጂ ነው። ናታኔምም ላይቭ እየገባ ቅሞ እየገባ ዲያቆን ብለነዋል አይደለም? ናታኔም እንኳ ዲያቆን ነው። ምን አለ? ለምንድን ነው ንስሐ የምትገባው ስለው ለመጠመቅ ገዝቶ ነው ድቁናውን ያገኘው እሱ። ለዛ ነው። እሺ እንቀጥል። አዲስ ቀጥል። አታነካካኝ ከአዲስ ጋር አልፈልግም። ምክንያት አለኝ። እኔ ልጠይቃ ወይ ሶል ጠይቁት። ብፁዕን እንጠይቀው። ብፁዕ ወንድማችን እንኳን ሰላም መጣህ ብፁዕ። ግን ይወጣችሁ ብፁዕ ማለት መልካሙን የካደ ለአንድ ቀሲስ ለአንድ ደብተራ ብሎ መልካሙን የካደ ሰው ነው። እሺ መልክ ያቀበልኩት በጣም መጥፎ ሰው ነው። ግን ይኸው እኔ አቅቤ ያወራለሁ። በጣም መጥፎ ሰው ነው። አይችለውም። ጥያቄ ብታቀብለው ምን ዋጋ አለው? አይችለውም። ወንጌል ከአንተ መማር አለበት። ትሁት የጴጥሮስን ጥያቄ እንደዛ ረግጦ አደባባይ ስንት ሰው ተሰብስቦ እንደዛ ረግጦ ጨፍልቆ እያሳበበ ወዳጄ ነኝ እያለ መረገጥማ ሲያንሰው ነው። መረገጥ ሲያንሰው ነው። የክርስቶስ አለው እና ትላንት ያልከው ነገር ለመበሻሸቅ ነው እንጂ አምኖበት አይደለም። አንተ እግዚአብሔር ነህ፣ አምኖበት እንዳልሆነ አንተ መረገጥ ሲያንሰው ነው ካልወራው ችግር የለውም። እሱ እኮ ልቡ ሰፋ አርግቶና ወንድሜ እንወያይ። አሁን ስለ መልኬ ላወራ አይደለም የገባው። ጥያቄ ካለ ጥያቄ ልሰማ። እሺ ጥምቀት ምሳሌ ነው ብለህ ታምናለህ? እሱ አንተ ነው የምታምነው። አንተስ ምን ብለህ ነው የምታምነው? ጥምቀት ምሳሌ ካለ ምሳሌ ተብሎ የተነገረው የመርከቡና የውሃው ታሪክ ነው። ምኑ ነው ምሳሌ? ጥምቀቱ ነው ወይስ? አብራራልኛ። በቃ ጥምቀት ምሳሌ ነው የሚል ትምህርት የለም። ካሎራ ይኸው ላውጣው። አንደኛ ጴጥሮስ ይህ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ይድናል። ጥምቀት እኮ ነው ምሳሌ የሚለው ምሳሌ ሆኖ አሁን ያድነናል አለ። ጥምቀት ይህም ጥምቀት ምን ሆነው ምሳሌ ሆኖ በቃ ምሳሌ ነው ማለት ነው። አይደለም ምሳሌ አይደለም። አይደለም አይገናኙም። ተው ለራስህ ፈለገ። ይኸውልህ ቃላቱ ስለቀለለ በዛ ከምን ጋር ነው ያገናኘው? ምሳሌ ተብሎ የተነገረው ከታሪኩ አኳያ ነው፣ ከውሃውና ከማዕበሉ አኳያ ነው። ምሳሌ ተብሎ የተነገረው ለኖህ ምንድን ነው የሆነለት? ስንት ሰው ነው የሚጠይቀኝ? ለኖህ ምንድን ነው የሆነለት? ስንት ሰው ነው የሚጠይቀኝ? አይ እኔ ልጠይቅህ። ኖህ መዳን የሆነለት ነው። እኔ እየጠየቅኩ ነው። ችግር የለም። ኖህ መዳን የሆነለት። እሺ ኖህ መጀመሪያ የዳነ ሰው አልነበረም? ከውሃው በፊት የዳነ ሰው አልነበረም? አባቴ ይህ የሚያወራው ስለምንድን ነው ካል ስለ እግዚአብሔር ልጅነት እያወራ አይደለም። ስለ ፈውስ ነው፣ ስለ መዳን፣ ስለ መትረፍ እያወራን ያለው እንጂ የእግዚአብሔር ልጅነት ስለሚገኝበት መዳን አድርገህ አታውራ። ቆየኝ። ይኸውልህ ያ ውሃ
ቆይ ያ ውሃ ሶል አዳምጠኝ። ያ ውሃ የጥፋት ውሃ ነው። መቼ አላዳመከኝም እኮ ጥያቄ ቆየኛ ጥያቄና ደጋግመህ ብትጠይቀኝ ምን ጥቅም አለው? ሶል ያ ውሃ የጥፋት ውሃ ነው። ከዛ ከጥፋት ውሃ መዳን አለበት ኖ ከነ ቤተሰቡ። ስለዚህ ኧረ እባክህ ያ መዳን ያለበት የእግዚአብሔር ልጅነት ማግኘት አለበት የሚባል ሳይሆን ምን ማለት አለበት? መትረፍ አለበት ከሞት መትረፍ አለበት። ይሄ እውነት በጥምቀት ተመሰለና ልጅነት የሚገኘው ምንድን ነው? መልሼ ሳልጨርስ የምትደራረቡት እኮ ነው። አንተ እየተደበላለቅን እንጠይቀዋለን በለው በሚመስለው ሚውት ምናምን ማን ነው? አንድ ሰው ሞዴሬተር የሆነ ሰው ገዝቼ በሸጥኩት ቤት እኔ ሚውት እደረጋለሁ? አይ ከአዲና ስትክድ እኮ አንፈልግም። እንደዚህ አይነት ሰው እንዴ ሞዴሬተርነት አድርጌ ደግሞ ልትበታው ደግሞ ሴፍ አስነስተህ ልገለህ ነበር። አስገብቼ ደግሞ በንጹህ ልብ ስላመጣው ልገለህ ነበር ከሰውዬ የውስጥ እንትን ዴማስ። አሁን እኔ ስለ መልኬ ላወራ አልገባውም። መልኬ መረገጥ ያንሰዋል፣ ሲያንሰው ነው። አሁን ወደ ጥያቄው ግባ። እንዴ ልጅነት ያገኘው በእምነት ነው በጥምቀት ነው? አምኖ በመጠመቅ። እዚህ አምኖ በመጠመቅ ልጅነት ታገኛላችሁ የሚል አውጣና ሳይ። ማርቆስ 16:16 ልጅነት ታገኛለህ ይላል። እዛ ላይ አምነ በመጠመቅ ልጅነት ታገኛለህ ይላል። ይድናል ማለት እግዚአብሔር ልጅነት ያገኛል። አምኖ በመጠመቅ ልጅነት ያገኛል የሚል ይድናል ማለት የእግዚአብሔር ልጅነት ያገኛል ነው። ይድናል ስለ ፍርድ ነው። ከፍርድ ይድናል ነው በቃ እኮ የእግዚአብሔር ልጅነት ሳታገኝ ከፍርድ አንዴ ማንም ሰው ከፍርድ የሚድነው የእግዚአብሔር ልጅነትን ሲያገኝ። የእግዚአብሔር ልጅነት ላላገኛል አትጫጩብኝ። አንድ ሰው የእግዚአብሔር ልጅነትን ሳያገኝ ከፍርድ በእምነት የእግዚአብሔር ልጅ አይገኝም። በእምነት በኩል ካልወራው በእምነት በኩል የእግዚአብሔር ልጅነት ታገኛላችሁ አለ እንጂ በጥምቀት በእምነት በኩል መተህ እነዛ በእምነት በኩል የእግዚአብሔር ልጆች የሆኑ ሰዎች አልዳኑ። ማንም ሰው በእምነት በኩል መጥቶ ነው ወደ እግዚአብሔር ልጅነት የሚቀርበው። በእምነት በኩል የእግዚአብሔር ልጅ የሆነ ሰው አልዳነም ወይ ነው። እኔ አሁን በእምነት በኩል እንደ ገላትያን 3:26 በእምነት በኩል ሁላችሁም የእግዚአብሔር ልጆች ናቸው ይላል። በእምነት በኩል ማለት አመንክ ልጅ ሆንክ ማለት አይደለም። የራስ ትርጉም ነው። የእግዚአብሔር ልጅ ሆንኩ አልሆንክም። በእምነት በኩል የእግዚአብሔር ልጆች ካሎራ ሪፖርት እያደረጉብኝ ነው። ሪፖርት እያደረጉ እኮ ሪፖርት ላስደርግብህ ነው። አንዴ ብፁ ስራ ካሎራ ስራ ነውና እባካችሁ አይሰማም። እስኪ ፈለገን የምትወዱ በፈለገን የተጠቀማችሁ ሰዎች አሁን ሳይሰማም አዲስም በል ሁላችሁም የሪፖርት እያደረጉብኝ አንድ ሁላችንም እናድርግ። ኮፒ ሊክ እናድርግለት። አንዴ ወገን እጃችሁ ይባረክ ጎበዞች። እንዳትወጣ እንፈልጋለን። ብዙ አምላክ እንዳታመልጥ። ሪፖርት ኮፒ ሊክ አድርጉለት። አይወጣም ሪፖርት እያደረጉ እውነቱን። አንዴ ሼር ሁላችሁም አንዴ ሼር እናድርግ። ተመስገንን ላስገባው እንዲያግዝ አስገባው። ወንድሞቼን አስገባቸው። ተመስገን እኮ ከጎረምሶች አንዱ አይደለም። ተመስገን ከጎረምሶች አንዱ አይደለም። አስገባው። ሼር ኮፒ ሊክ አድርጉለት። ለምንድን ነው የምታደርጉኝ? እኔ ነኝ። ምን አጠፋው? ግፉ ጎበዞች። ሼሩ ከፍ ይበል። ሼር አድርጉ። እሺ ኮፒ ሊንክ አድርጉ። ሼር ምናምን ይገባል አይደል እንዴ? ቪዲዮ እያሳየ ፈለገ እኮ እግዚአብሔርን ቃል እያወራ ነው። አሁን የፈለገን ምንፍቅና ለማሰማት ነው አይደል? ሼር አድርጉ ምናምን የምትለው። ኮፒ ሊንክ አድርጉ፣ ሼር አድርጉ። የታመነ እግዚአብሔርን ቃል ለሚያወራው ፈለገ አንዴ ሼር ኮፒ ሊንክ አድርጉ። ጎበዞች ተባረኩ። ለአንድ ደብተራ ብለህ ኢየሱስ ክርስቶስን የእግዚአብሔርን ልጅ ትክደዋለህ። ይሄ የእግዚአብሔር ልጅ የሆነውን መልካሙን ለአንድ ደብተራ ብለህ ትክዳለህ። እሱ ለራሱ ፖለቲካ ነው የሳሩት። ብፁዕ አምላክ አይታዘዝልኝም እንትና ይቀለኛል ብለው ብፁዕ አምላክን ተዋጊ እንደሆነ መድፈኛ እንደሆነ ሾርኔ እየተናገሩት ነበርና አንድ ደብተራ ብሎ በስመ አብ ደብተራ እኮ ነው ሰውዬው። በሊቢያ በምን አድርጎ የተሰደደ ደብተራ። ኮፒ ሊክ ሪፖስት ጎበዞች፣ እግዚአብሔር ይባርካችሁ ጎበዞች። ክርስትና መሰደብ ነው ምንም አይደል። አየህ
ታዘዘው። መታዘዝ ይሄ ነው። አየህ፣ መታዘዝ ከመስዋዕትነት ይበልጣል አለ። ታዘዙ እስኪ ጎበዝ ቅዱሳ። እስኪ ለመግባት ነው የሚታዘዙት፣ ለመዳን ነው። በመልኬ ትምህርት የተጠቀማችሁ ወንጌልን የሰማችሁ እንደ ካሎራ ብቻውን ሆነ ሰው ያስፈልገዋል። ብፁዕ አምላክ ካደው ማን ነው አማላጅ ብሎ የካደው? ገፍቶ ብፁዕ አምላክ አብሮ መጥቶ መሀል ላይ ዱላው ሲበዛበት ትላንትና ፈክፍቋል። እንደ ዴማስ ዓለምን ወዶ ቀሲስን ወዶ ትቶኝ ሄደ። ቀሲስ ዝምታ ያስፈራኛል ሲሉ ቀሲስ ዝምታ ያስፈራኛል ስል አሽቃበጠ። ቀጥሉ ወገን ጎበዞች። 110 ካሎራው ጸልይልሃለሁ ተመሳሰል አንተ የችግር የለም እንዴ ማለት ነው። ያን ሁሉ ወንጌል ያሸንፋል፣ ወደፊትም ያሸንፋል። አሁን ልሄድ ነው መልኬ፣ ልወጣ ነው። ጥያቄውን አፍጥነው። ቆይ አንዴ ይኸውላችሁ እንግዲህ አሁን ቀሲስ ቢሆኑ ቁጭ ይላል፣ ስራውን ሁሉ ጥሎ በደብተራ ተተብትበ ነው ለካ ቁጭ ያልከው ትላት። የደብተራ መንፈስ እግዚአብሔር ይገስጸው። በእውነት እኔ ቀሲስ ጋር በስመ አብ ወወልድ ወመንፈስ ቅዱስ አንተ ነው ያለሁት። ለካ እኔ እኮ ኢትዮጵያ ውስጥ ያለው መስሎኝ ነበር። አይ እኔ ለአንተ ብዬ ነው። ኢየሱስ ክርስቶስ ይሻላል። የምስራቹን ወንጌል አብረን የጀመርነው አዳምጠኝ። የምስራቹን ወንጌል እኔ አንተ አዲስ የምስራቹን ወንጌል ተሳስተሃል ያለ የለም። የምስራቹን ቃል ተሳስተሃል ያለ የለም። ማንም የለም። የምስራቹን ቃል ተሳስተሃል ያለ አንድም ሰው የለም። ወንጌሉን እንጨርስ። ተሳስተሃል ያለ የለም። ለሰው ለአንድ ቀሲስ ብለህ ወንጌሉን አትካድ። ቀሲስ የምስራቹን ቃል ተሳስተሃል አላሉም። አሁን ወደ ጥያቄው ግን አብረን እንደጀመርን እንጨርሰው። የምስራች ወንጌል ብቻ ነው ሰዎችን ያዳነው፣ ወደፊትም የሚያድነው። ይሄን በዚህ አንደበት ተናግረ የኦርቶዶክስ ተዋሕዶ የምስራች ወንጌል ይሄ ነው ብለህ መልሰህ ታጥፈህ በቃ ይብቃኝ። ለስድብ ከሆነ ይብቃኝ። በቃ አሁን ቀጥል። እኔ ለዲያቆን ካለኝ ክብር ነው ማላችሁ የገባሁት። ቀጥል። ዲያቆንማ እኮ ልክ አይደለም። አዲስማ የት እንደሄደ አላውቅም። አዲስም ጠፋ። ነገ ግን ማንጎ ጁስ ነው የምትጋብዘኝ። ለማኔ እኮ ስፈልግ እኮ ሰዎች ሳልፈልግ አንበሳም ይሰጠኛል። እኔ ችግር የለብኝ። እኔ ታውቀኛለህ። ከወንጌል በላይ ቀሲስን አመንካቸው። ለወንጌል ሳት ከወንጌል በላይ ከወንጌል በላይ ሰው ትፈራለህ እንዴ? ብቻህንስ ቢሆን ኖ ልክ አይደለም። ግን ጊፍት አውርዱ፣ አንበሳ አውርዱ ለመልኬ። አልፈልግም እኔ ብራዘርስ እናንተ ሰው የሰጠኝ እናንተ እንድታውቁ። መልካሙ የሚቸግረው ሰው አይደለም። እሺ ለማኝም አይደለሁም። ለማኝ ይላሉ። አሁን በዚህ እድሜያቸው ሰው ወንጌል ይስበክ እንደማለት አልፎ ቁጭ አይልም። ስራውን እሳቸው ቁጭ አይልም። አልፎ ቁጭ አይልም። አሳፋሪ ነው። እኔ የምሬን ነው። ካሎራ ለመጀመሪያ ጊዜ ቢኒያም ቤት እኚህ ቀሲስ ሲመጡ የዛሬ 3 ዓመት ገና መጥተው የሆነ ነገር ሲያወሩ ወረረኝ። ከቢኒያም ቤት ጠፋው በሰውየው። ለምን? ዝም ብሎ ተናጋሪ ነው። የእርጎ ዝንብ ታውቃለህ? ልቅ እያሉ አሁን ስለሳቸው ልታወራ አይደለም የገባሁት። አንተና ከእሳቸው ጋር ሆነ ኢየሱስን ስትክድ ኢየሱስን ካድከው እኮ አንዴ አንበሳ ወርዱለት የምትለው ለመልኬ ጥቅም ቢፈልግ እዛ ቤቱ ውስጥ ሆኖ ብዙ መጠቀም የሚፈልጋቸው ነገር ምንም ጥቅም የለም። እዚህ ምንም ጥቅም የለም። መከራ አለ መከራ ነው ያለው። ጥቅም የሌለው ጴንጤ ቤት ነው። ጴንጤ ቤት ገንዘብ የለም። እነዚህ አጭበርባሪ የተወሰኑ ሰዎች ካልሆኑ በስተቀር ጴንጤ እየራበው ሁሉ እኔ ርቦት የሞት አገልጋይ አውቃለሁ። ርቦት ጴንጤ ጋር ገንዘብ የለም። ይሄን ልንገራችሁ። ጴንጤ ቤት እንዳትሄዱ ለገንዘብ ብላ ውሸታቸውን ነው። አይከፍሏቸውም። ፓስተር ብሎ የተሾመውን እኔ በ500 ብር ነው ፍዴ። አረባቱን ልሰማ አልገባውም። እሺ ጥያቄ ከጨረስክ ልሂድ። ዘና ዋሉ። እሺ አሁን ወደ ጥያቄ ልግባሽ። ወደ ጥያቄ እንሂድ። ቀጥል። መዳን በማን ነው? በእምነት ነው ወይስ በስራ ነው? በእመቤቴ ነው። እሺ ይሁንልህ። ኧረ ስለፈጠረክ አንተ ብዙ ሰው ነው ያለው። ወንጌልን ሊሰማ ዝግጁ ሆኗል። ይሄ ትውልድ እናስታጥቀውና ዓለምን የጀመርከውን ወንጌል እንጨርስ። ስለፈጠረ ብዙ በጌታ ፍቅር እለምንሃለሁ።
በጌታ ፍቅር ልለምን የጀመርነውን የምስራችን ወንጌል አብረን ተያይዘን እባክህ እንደ ዴማስ ጥለኸኝ አትሂድ። አይጠቅምህም። ብዙ አይደለም። ነጋዴ ነህ፣ ገንዘብ አላጣህም። ግን ለወንጌል ብለህ ራስን አትካድ። አሁን ወደ ትኩረት አድርጎ ወደ ጥያቄው እባክህ ጥያቄው ላይ። እሺ፣ ሌላው ጥምቀት የኃጢአት ስርየት ያሰጣል። የኃጢአት ስርየት ማለት ምን ማለት ነው እኮ? ኃጢአት አንድ ሰው ኃጢአት ሲሰራ ነው። ሌላ ምን ኃጢአት ሲሰራ? ይህንንም እንኳን አታውቅም። የኃጢአት ስርየት ምን ማለት እንደሆነ ሳታውቅ ስለ ስርየት ነው የምትከራከር የነበረው። የኃጢአት ስርየት በደም ነው በጥምቀት ነው? አልፈልግም። የኃጢአት ስርየት ማለት ነው። የኃጢአት ስርየት በደም ነው በጥምቀት ነው? የኃጢአት ስርየት ማለት ምን ማለት ነው? አታውቀውም። እኔ ነኝ የጠየቅኩ። በኋላ እሱ ማታውቀውን ነው እየጠየቀኝ ያለው። አረ ስለፈጠረክ አትሽሽ። ሚዩት እንዳታረገኝ። የኃጢአት ስርየት በደም ነው በውሃ ነው? ሚዩት እንዳታረገኝ። እጅ መልሰው። አረ እኔ ሰው ላስገባ ነው። የኃጢአት ስርየት ማለት ምን ማለት ነው? ይህን ሳያውቅ ነው ስለ ስርየት የሚነታረከው። ምን ማለት ነው? ተመካክረው አብረው የጀመሩት እየመሰከረ ነው። አይ የተመካከር ነው። የምስራችሁን የኦርቶዶክስን ወንጌል እንስበክ ተባብለን ነው። አሁን ግን ክዶኛል። ማፈሪያውላ ክዶኛል። ማፈሪያውላ ፍቅሬ ጥያቄ አለ። ሶል ጥያቄ ምን አለ? ጊዜ አግኝቼ ሙሉ ጊዜ ሰጥቼ ምን አለ አዳሜ ባርበደበድኩ ጊዜ አጣው። ጊዜ ኖሮኝ ለምንድን ነው ከጾም በኋላ እንገናኝ ያልከው? ከጾም በኋላ ከአንተ ጋር ዲቤት ላደርግ ከአንተ ጋር እኔ ያኔ ደግሞ ጾም እገባለሁ። እኔ ወይኔ ሽሽት እና እኔ አሁን ከነኬኩን ጋር ዲቤት ላደርግ መስሎ ነው። አቤት ጉጉት! ኬኩ ጋማ እንደማትገባ እውቀት ከሌላቸው ጋር እንደማትገባ ቃለ አኬ ምን እንዳለ ታውቃለህ? አንዷ ሴት ገባችና ለምንድን ነው መልካሙን የማታናገሩት ሲባል አይተውት ንቃችሁት፣ ከጊዜ በኋላ እንግዲህ ውርውር ይልና ይቆማል ምናምን አላለም። ከዛ ልደተ መጣ እና አንተ ኮልታፋ ምናምን ብሎ ሊሳደብ ሲል አንተ የዮሐንስ ወንጌልን 4 የማታውቅ ሰው ደግሞ መጣ። ቁመት ብቻ በለው እሱን ተወው። አሁን እንቀጥል። መጽሐፍ ቅዱስን ሳያውቅ መጽሐፍ ቅዱስ ያድላል። ራሱ ሳያነበው ሌላ ሰው አንብቡ ይላል። ቁመት ብቻ። ፍቅሬ እድል ስጠኝ ብፁዬ ልጠይቀውና እሱ የሚመልስልን መልስ እንስማ። ብፁዬ አመሰግናለሁ። እንደምወድ ታውቃለህ። አላውቅም። እስኪ ንገረን በእናትህ። ኧረ ብፁዬ እወዳለሁ፣ እውነት እወዳለሁ። እሺ እነኝህን 2 ታሪኮች አንደኛ የወንድ ድምፅ ነው። አይዞህ ስማ። ጥምቀት ልጅነት ያሰጣል ብለህናል። ጥምቀት ያድናል ብለህናል። 2 ታሪኮችን አንብብና ለነኚህ 2ቱ መልስ ትሰጣለህ። አዳምጥሃለሁ። አንደኛው ታሪክ አላልኩም። ያላልኩትን አትበል። ልጅነት ያሰጣል ብለሃል። አምኖ የተጠመቀ ልጅነትን ያገኛል እኮ። ጥምቀት እኮ አምኖ የተጠመቀ እግዚአብሔር ልጅ ይሆናል። ስለዚህ ጥምቀት ብቻውን ልጅነት አያሰጥም ማለት ነው፣ አያድንም ማለት ነው። ጥምቀት ብቻውን የሚባል ቋንቋ የለም። ለምንም ሌላ ቋንቋ ትጠቀማለህ እኮ? ያመነው ነው የሚጠመቀው አይደለም? እኛ አይደለም ጥምቀት ብቻ ይቅርና እምነት ብቻ አንልም። አይደለም ጥምቀት ብቻ ይቅርና እምነት ብቻም አንልም። ብቻን ተወው። እንደዚህ ላስተካክለው። አምኖ የተጠመቀ ይድናል። ልጅነት ይሆናል። አምኖ የተጠመቀ ይድናል። እግዚአብሔር ልጅ ይሆናል። ቆይ አምኖ የተጠመቀ ብቻ ነው የሚድነው? በቃ ቆይ ልጠይቀው። ይኸው ይህንን አወጣው። ሐዋርያቶች ተጠምቀዋል ወይ? ከሱ ውጭ ነው የምጠይቀው። እንደዚህ ብፁዬ የሐዋርያት ሥራ ምዕራፍ 8 ቁጥር 10 እናንብብ፣ ወይም ቁጥር 9 ጀምሮ እናንብብ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ ልጅነት አምኖ የተጠመቀ ልጅነት ያሰጣል ስላልከኝ ማለት ነው። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀርቦ በከተማ ነበር። ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ነው እያሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን የእግዚአብሔርን መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ።
ሲሞንም ራሱ አመነ ተጠምቆም ከፊልጶስ ጋር ይተባበር ጀመር። የውሃውን ጥምቀት ነው እያወራን ያለ ነው። የሚደረገው ምልክትና ታላቅ ለምን አንተ ውሃ ብለህ ጠራኸው? ለምን ለውሃ ብለህ ጠራኸው? ውሃ ብለህ ለምን ጠራኸው? ያው በውሃ ነው አይተጠመቁት። በምን ተጠመቁ ነው ርዕሱ ወይስ ተጠመቁ ነው እያለ ያለው? አምኖ የተጠመቀ ልጅነት ያገኛል። አምኖ እንደተጠመቁ ይናገራል እንጂ በምን ተጠመቁ የሚለውን ነገር ይናገራል እዚህ ጋር። ያው ነው በውሃን የተጠመቁት። አንተ ያው ነው። ለምን በራስህ ስሜት ታወራለህ? ያመነ የተጠመቀ ስሜት ለምን ታነባለህ? ያመነ የተጠመቀ ይድናል። በውሃ ይላል። በውሃ ይላል። እኔ እኮ ስትደራረቡ ምን በመደራረብ እኮ የትም አትደርሱ። አይ አንተ እንጂ መከራከር ነው እንጂ በመደራረብ የትም አትደርሱ። ግልጽ ነው። ግልጽ ነው ምናምን አይደለም። የራስን ስሜት አታንጸባርቅ ፍቅሬ። እሺ ወረድ ንባቡ ላይ አተኩር። ንባቡ ላይ አተኩር። እዚህ ክፍል ላይ አምነው ተጠመቁ ይላል አይሉም ፍቅሬ? በውሃ ነው የተጠመቀው። አምነው ተጠመቁ ነው የሚለው ወይስ አምነው በውሃ ተጠመቁ ነው የሚለው? እሺ በምንድን ነው የተጠመቁ? ዝም በል መልኬ ስለሚያውቅ እኮ ነው። ለምን ዝም አትልም? መልኬ ወረድ ብሎ ለምን መሰለ? ቆይ ስማኛ፣ ወረድ ብሎ እንደተጠመቁ ባዩ ቆይ በውሃ ነው በምናምን አይደለም። የራስን ስሜት አትንገረኝ። እዚህ ጋር አየለ ፍቅሬ ብዙዬ ብለህ እያታለልከኝማ ከሆነ ከባድ ነው። እዚህ ጋር አምነው ተጠመቁ ይላል አይደል? በውሃ ነው አምነው ተጠመቁ ነው የሚለው? በውሃ ተጠመቁ ነው የሚለው? ለምን በውሃ አልካትለው? አንተ ማነህ ቃል ጨምረህ የምታነብልኝ? በውሃ ነው። ግልጽ ነው መጽሐፉ። አንተ ለምንድን ነው ቃል ጨምረህ የምታነብልኝ? ንባብ ላይ እኮ ነው ያለኸው። ብፁዬ መከራከር ነው የፈለግከው? ብፁዬ ብለህ አታታለኝ። አንተ ንባብ እያነበብክ ጨምረህ ለምን ታነባለህ ቃላት? ወይ ፍቄ ሚዩት አድርግ። ያመነ የተጠመቀ ይድናል የሚለውስ በውሃ አንተ ለምን አደረግ? እኔ በውሃ ለምን አደረግከው? አዎ ከየት አመጣው? እኔ አሁን በውሃ የሚል ቃል ወጣኝ አልክ እኮ። አንድ ሰው አምኖ አልክ መቼ? ታዲያ በምንድን ነው የተጠመቀው? ተው መልኬ ተው። የእውነቴን እኮ ነው። ተው መልኬ ተው። አይ ልጁን የሌለ ቆይ ውሃ ጥምቀት የሆነበትን ውሃ ጥምቀት የሆነበት እውነት አለ? እኔ እኮ አንተ ነው ያልከው እንጂ እኔ አንተ ነህ እንጂ እያልክ ያለው ጥምቀትን ባነበብክ ቁጥር ውሃ ስላለ ሰው በምንድን ነው የተጠመቀው? ቤተክርስቲያን በምንድን ነው የምትታጠመው? አሁን ሌላውን ወሬውን ተውና እኔ ለምሳሌ አዳምጠኝ። ኃጢአት በሚሰረይባት በአንዲት ጥምቀት የሚለው ውሃ ሳይሆን የክርስቶስ ሞቱ ደሙ ነው። አንተ በውሃ ቤተክርስቲያን አንተ ነህ ያልከው ውሃ የሚል ቃል ይኸውልህ፣ ጥምቀት የሚለውን ቃል ባነበብ ሰው እንዴት እንደሚጠመቅ ንገረን። ኧረ በጌታ በኢየሱስ ንገረን፣ ሰው እንዴት አዳምጥ። ይኸውልህ አንተ እናዳምጣለን። አንተ መጽሐፍ ይኸውልህ ጥምቀት የራሳችሁ ጉዳይ ማሰሙኝ ከሆነ ልረዳችሁ አልችልም። አንተ የኦርቶዶክስ ሃይማኖት ተከታይ ነኝ ብለሃል። ማሰሙኝ ከሆነ እኔ የራሳችሁ ጉዳይ። በቃ እኔ እየሰማችሁ በምን እንደምታጠምቅ ቤተክርስቲያን በምን እንደምታጠምቅ ንገረኝ። አሁን ቤተክርስቲያን በምን ታጠምቃለች በምን አታጠምቅም አይደለም ንግግራችን። ጥምቀት የሚባል ኧረ በፈጠረ አዳምጠኝ። ኧረ ተው መልክ እውነት ግን መነፈቅ አሁን ግራ ገባኝ። አሁን ላምን ነው መናፍቅ አንተ ነህ። አስተንፍሰኛ ልናገር ተናገር። አዎ ሌላ ሰው ብታስገቡ ይሻላችኋል። ይኸውልህ ጥምቀት የሚል ቃል ባነበብክ ቁጥር ውሃ ነው እያልክ ለማቃለል የምትሮጠው አንተ እንጂ እኛ አይደለም። እኔ ስለ ውሃላን አንተ ነው ውሃ ብለህ ያነሳው። ኧረ በፈጠረ ውሃ ነው። ጥምቀት በተነበበ ቁጥር ውሃ እያላችሁ የምታነሱት እናንተ ናችሁ። ጥምቀት በውሃ ካልሆነ በምንድን ነው? ጥምቀት በተነበበ ቁጥር ውሃ እያላችሁ ለማቃለል የምትሞክሩ እናንተ ናችሁ። እኔ አይደለም። አትታጠፍ። ይሄ በውሃ እንደሆነ ወረድ ብዬ ላንብብልህ። አንተ ፍቅሬ አንተ ንባቡን ስታነብ ተጠመቁ የሚለውን ስታነብ በውሃ ተጠመቁ ብለህ እንድታነብ ማፈቀደልህ። ይሄ ቦታ በውሃ ነው። ወረድ ብዬ ላንብብልህ ቀጣዩን። እኔ በምን ተጠመቁ አይደለም ጥያቄ። ጥምቀት በተነበበ ቁጥር ውሃ ብለህ እንድታወራ ማፈቀደልህ። ይሄ ቦታ በውሃ ነው። ብፁዬ ውሃ ብሎ ጥምቀትን ውሃ ይኸውልህ ፍቅሬ አማርኛ አትችልም እንዴ አንተ? ስንተኛ ቋንቋ ነው? ይሄ በውሃ እንደሆነ ግልጽ ነው። ወረድ ብሎ አንተ ማነህ ቀጥለህ እንድታወራ የተፈቀደልህ? ንባቡን አንብበው ፍቅርዬ፣ ንባቡን አንብበው። እሺ ላንብብ። እንደዚህ ንባቡን አንብበው።
ጥምቀትን ውሃ ብሎ ይኸውልህ፣ እባክህ ቅዱት እንግዲህ ብዙ ነገር የደህንነት ትምህርት የምታወሩት ሁሉ መሰረታዊ የደህንነት ትምህርት ነው። የፕሮቴስታንት ትምህርት ነው የምታወሩት፣ መጽሐፍ ቅዱሱን አይደለም። እና በውሃ ካልሆነ ጥምቀት በምንድን ነው? ፍቅሬ ይኸውልህ፣ እሱ የአንተ ስሜት ነው፣ ከአንተ ስሜት ጋር ለማወራው ይኸውልህ፣ አምነው ተጠመቁ ይላል። አምነው ተጠመቁ የሚለው ላይ ውሃ የሚል ቃል ከተ አምነው በውሃ ተጠመቁ ብለህ እንድታነብ ማን ፈቀደልህ? ወረድ ብዬ ሳነብልህ ሁለት ወርድ አንብባ፣ ወርደ ስታነብ ትደርስበታለህ። እንድም አንተ ያመነ የተጠመቀ አይድንም አልክ። ያመነ የተጠመቀ ያልተጠመቀ አይድንም አልክ። በምን ተጠመቀ ነው? በምን ተጠመቀ? ሰው በውሃ ብቻ ተጠመቀ የሚል የእናንተ ንግግር እንጂ ማንም ኦርቶዶክሳዊ ሲናገር አልሰማውም። እና በምንድን ነው የሚጠየው? እናንተ ናችሁ ሰው በውሃ ብቻ ተጠመቀ የምትሉት። ለምን? ለማቃለል የምትሄዱበት የእናንተ ቴክኒክ ነው። ሰው በውሃ ብቻ ተጠመቀ፣ ጥምቀትን ለማቃለል የምትጠቀሙበት የንግግር ዘዬ ነው። ወረድ ብዬ ላንብብልህና በውሃ እንዳልሆነ ደግሞ ወርድ አይደለም ፍቅሬ፣ ወርደህ ይወርልህ። መጀመሪያ ቃሉን አንብብ፣ ከዛ ወርደ ስታነብ ደግሞ ሰማሃለሁ። በየቃሉ ላይ ግን የፈለግከውን ቃላት እየሰነቀርክ ግን ማንበብ አትችልም። መሰንቀር እኮ አይደለም ብዙ መሰንቀር ነው አይልማ። አምነው ተጠመቁ የሚለውን አምነው በውሃ ተጠመቁ ብለህ መሰንቀር አትችልም። እና በምንድን ነው ንገረን። በቃ አንተ ፍቄ በምን እንደሆነ ይንገረን እስኪ። ማንም ሳይናገር በውሃ እንደሆነ ታውቃለህ አንተ ፍቄ። ቆይ ሚውት አድርገውና በምን ለምንድን ነው የምትደራረቡብኝ? መልኬ ለምንድን ነው የምትደራረበው? በምን እንደተጠመቁ ንገረን። ማን በምን ተጠመቁ አይደለም ቶፒኩ። ይሄው ተጠመቁ ይላል። በምን ተጠመቁ? መልኬ ይኸውልህ፣ ቅድም ምን ብላ ነበብክ መሰለህ? የገዛ ደሙን ይዞ ገባልክና ይዞ ምትል ቀነ ሰነቀርክ። እዚህ ጋር ደግሞ አምነው ተጠመቁ የሚለው ላይ በውሃ ተጠመቁ እያልክ ሰነቀርክ። ቃላት አሰንጥሩ። በገዛ ደሙ ገባ፣ በገዛ ደሙ የገዛ ደሙን ይዞ ገባ ነው ያልከው ቅድም። ይዞ ብለህ ሰነቀርክ። በገዛ ደሙ ገባ። ይቅር ይበላችሁ፣ መጨረሻችሁን ያሳምርላችሁ። ጥምቀት በውሃ ካልሆነ በምንድን ነው? ፈለጋ አንዴ ቤቱን ልምራው እባካችሁ። ጫጫ ሆነና አንድ ሰው አይደርም። ብዙ አምላክ የኃጢአት ስርየት የሚገኘው በደም ነው ወይስ በውሃ ነው? ብቻ በቃ ተናገር። አምኖ በመጠመቅ ነው። በደም የኃጢአት ስርየት ይገኛል። በምንድን ነው የሚጠመቁት? ኮሎራ እኔ የምፈልገው በምን ተጠመቁ እኮ አይመለስም። አሁን ቆይ እስኪ እንስጠው። ይንጫጫል አውቆ ላለመመለስ ይደርባል እሱ። ካሎራው ቃላት አትወርውር፣ ካሎራ ቀጥልሽ አስረዳኝ። አሁን በምንድን የተጠመቁት እያለ ነው ወንድማችን ፈለገ። ማንን ነው በምን ተጠመቁ ላይ ጠየቀኝ ነው። የኃጢአት ስርየት የሚገኘው በውሃ ነው አልክ። አምነው ሲጠመቁ ነው አልክ። በደምስ ምንድን ነው የሚገኘው? ልጅነት ብሏል። ልጅነት ብሏል። እሱንም አስረዳው ፍቅሬ። ቆይ መንፈሳዊ በሆነ ውሃ ነው የተጠመቁት። አሁን አትጠይቁት። መንፈሳዊ በሆነ ውሃ ነው የተጠመቁት። 10 ደቂቃ ሰጠን። መንፈሳዊ ውሃ ምንድን ነው? ምንድን ነው? መንፈሳዊ በሆነ ውሃ ነው የተጠመቁት። አንዴ ስለ ጥምቀት 10 ደቂቃ ሰጠን። እስቲ አላወራም 10 ደቂቃ ጥያቄ ልጠየቅ ነው የገባሁት። እሺ ሌላ አንድ ጥያቄ ልጠይቅህ። እኔ እኮ አንዱ ጥያቄ እኮ እንዲመለስልህ ተከላክለ ሌላ ጥያቄ የምትደርበው። አዎ አንድ ሰው ንስሐ ሲገባ ኃጢአቱ ይሰረይለታል አይደል? አይ ንስሐ የሚገባው ኃጢአቱ እንዲሰረይለት ነው። በጣም ጥሩ። አሁን አንተ ንስሐ ኃጢአት ስትሰራ በጥምቀት ነው ወይስ ንስሐ አባትህ ጋር ሄደህ ነው ኃጢአት የሚሰረየው? ቃሉ የተነገረው ያላመኑ ወደ ማመን ሲመጡ የሚገቡትን ንስሐ ለአንተ ያመንከው ለአማንያን የተነገረ አይደለም። ላመኑ የተነገረ አይደለም። አንተ ያመንከው ሰው ኃጢአት ስትሰራ ምንድን ነው የምታደርገው? ትጠመቃለህ ወይስ ንስሐ ገባለህ? ስለዚህ ኃጢአት የተሰረየው በንስሐ ነው አይደል? ክፍሉ የተነገረው ላመኑ አይደለም፣ ያላመኑ ወደ ማመን ያላመኑ ወደ ማመን ሲመጡ የሚሆነውን እውነት ነው ክፍሉ የተናገረው። ለእኔ አይደለም። ይጠመቃል። እኔ እኮ አሁን ጥምቀቱት በምንድን ነው? ያላመነ ሰው ሲመጣ ለአማንያን እንዳትጠይቀኝ። ይህን ክፍል ወስደህ ያላመነ ወደ ማመን ሲመጣ ያለውን እውነት እሱ ጋር እያይዘህ ጠይቅ። ያላመነ ሰው ሲመጣ በምንድን ነው የሚጠመቀው? መንፈሳዊ በሆነ ውሃ አልኩህ እኮ። የግድቡ አይደለም አላልክም እንዴ? አንተም እየጨመርክ እኮ ነው። መንፈሳዊ በሆነ ውሃ በምን ነው ለጠየቀኝ መለስኩ። ይዞ ገባ ብለህ ጮህበት። አትደነባበር ፍቅሬ፣ አትደረብ።
ፍቅሬ አይደለም መንፈሳዊ በቃ አትደራረቡ፣ ነው ቃል አትደራረቡ። ነው እኮ ከውሃና ከመንፈስ ነው ማንም ሰው የሚጠመቀው። መልኬን ከሰስከው ቅድም ፍቅሬ ማንም ሰው የሚጠመቀው ከውሃና ኧረ እባካችሁ አንድ ሰው ማንም ሰው የሚጠመቀው ከውሃና ከመንፈስ ነው። መንፈሳዊ በሆነ ውሃ ነው የሚጠመቀው። ለምንድን ነው የሚጠመቀው? ለመዳን። ለመዳን ማን ነው ማለት? አዳኙ ማን ነው? አዳኙ ክርስቶስ። እና ለመዳን ነው የሚጠመቀው። ስንት ጊዜ ነው ሰው የሚድነው? በጥምቀትም በኢየሱስም ነው የሚድነው። አምኖ ስለመጣ እኮ ነው ለመዳን የሚጠመቀው እኮ። ኢየሱስ ነው የሚያድነው? ጥምቀቱ ነው የሚያድነው? በኢየሱስ ስም እኮ ነው የሚጠመቀው እኮ። ስለዚህ የዳነው በኢየሱስ ስም ነው ማለት ነው አይደል? እንደ ክርስቶስ እኮ ነው አዳኙ አልኩ እኮ። አድኖታል። ጥምቀትም አልክ እኮ። ጥምቀትም አልክ እኮ። ጥምቀት ለድህነት ነው ያልኩ። ጥምቀት ለድህነት ይሆናል? አዎ ስትጠመቅ ነው ምንድነው? አምነህ ከመጣ የተሰቀለልንና የሞተልን ለድህነታችን እሱ ያዳነን እሱ ያዳነን። እሺ ወደፊት ከፍርድስ የሚያድነን ወይ ከፍርድ የሚያድነን እሱን በማመን ነው ወይስ በውሃው በመጠመቅ ነው? አምነን በመጠመቅ። ውሃ በለው አንተ። እሱ የፈለግከውን አናንቅ፣ አዝንብሃለሁ። አምኖ በመጠመቅ ነው ማንም ሰው የሚድነው። እኔ አሁን ማንም ሰው አምኖ በመጠመቅ ነው የሚድነው። ለምንድን ነው የሚጠመቀው? ስላመነ እኮ። ያዳነው ማን ነው? የሚያድነው ማን ነው ብላ አትጠይቀኝም እኮ። በፊትም ነው በኋላም ነው። እኔ እናንተ በሁለቱ ያዳነውማ የምስራቹን ቃል ገባው። በቃ የምስራቹ ቃል ያዳነው ክርስቶስ እንዳለ በምስራቹ ቃል ወደፊት ወደ ፍርድ በእኔ የሚያምን ቆይ አዳምጤ፣ በእኔ የሚያምን አይፈረድበትም ነው ያለው አይደል? እውነት ነው። ተጠምቆ ስለሚድን አይፈረድበትም አላለማው። በእኔ የሚያምን ይድናል። በእኔ የሚያምን እኮ ተጠምቆ ስለሚድን አይፈረድበትም። በሱ የሚያምን እኮ ጥምቀቱ ምሳሌ ነው ወይስ አዳኝ ነው? በሱ የሚያምን ተጠምቆ ስለሚድን አይፈረድበትም። ምሳሌ ነው ወይስ አዳኝ ነው? ጥምቀት ምሳሌ ነው ያልከው አንተ ነህ አባቴ። መጽሐፍ ስለሚል ነው ጥምቀት ምሳሌ። ይኸውልህ አሁን በሱ የሚያምን አይፈረድበትም ይላል አይደል መልክዬ? ለምን ብለህ ብትጠይቀኝ በሱ የሚያምን እኔ ሰው ይጠመቃል አይጠመቅም አይደለም ርዕሱ። ይኸውልህ በሱ የሚያምን አይፈረድበትም አይደል? ያመጣው ክፍል ነው። እውነት ነው። በሱ የሚያምን አይፈረድበትም አልከን አይደል? እውነት ነው። በልጁ የሚያምን አይፈረድበትም። ምክንያቱም አምኖ ስለሚጠመቅ አምኖ ተጠምቆ ስለሚድን አይፈረድበትም። ማንም ሰው አምኖ ተጠምቆ ስለሚድን አይፈረድበትም። አምኖ ዳን የለም። ጥምቀቱ ለምንድን ነው? አምኖ ይድናል የተባለው ዳን የለም። አምኖ ይድናል የተባለው አምኖ ዳን አልተባለም። አምኖ ዳን አይደለም የተባለው፣ ያመነ ይድናል ነው የተባለው እኮ። ምን እንትን አለው? ካመነ አይፈረድበትም ካለ አይፈረድበትም ነው። አዎ በሱ የሚያምን አይፈረድበትም። ምክንያቱም ማንም ሰው አምኖ ሲጠመቅ ስለሚድን። አምኖ ልጅ ይሆናል ወይስ ወደፊት ልጅ ይሆናል ነው ያለው? ምኑ? አንድ ሰው ሲያምን ልጅ ነው የሚሆነው ወይስ ወደፊት ነው ልጅ የሚሆነው? ምንድን ነው ልጅ ነው የሚሆነው? ወደፊት ነው ልጅ ነው የሚሆነው? አማርኛው ራሱ አምኖ ይድናል ነው እንጂ የሚለው ዳን አይልም ካልከኝ፣ አምኖ ልጅ ነው የሚሆነው ወደፊት ነው ወይስ ልጅ የሚሆነው? ያመነ ሰው ልጅ ነው የሚሆነው። ለምን ወደፊት ልጅ ይሆናል አላልክም? ልጅ የሚሆነው ደግሞ አምኖ ስለሚጠመቅ ነው ልጅ የሚሆነው እኮ። ጥምቀቱ ምንድን ነው? የእግዚአብሔር ልጅነትን የሚያገኝበት እውነት ነው። አምኖ ነው አላልክም እንዴ? ልጅ የሚሆናል አመነ ልጅ ሆነ የሚል የለም። ያመነ ልጅ ይሆናል የሚል አለ። ለእንዴት ነው ልጅ የሚሆነው? ኧረ እባካችሁ አትንጫጩ፣ አትደራረቡ በጌታ በኢየሱስ ክርስቶስ ስም። ማንንም ያለማስቀየም እውነታውን ደግሞ ያለመንካት ነው ሄደው ካልወረው ከኔ ጋር እኔን ተወኝ እና ውይይቱ ላይ አተኩር። እሺ እኔ ልጠይቅህ እኔ እኮ እሺ አንድ አትደራረቡ። እሺ በእምነት ምንድን ነው የምታገኘው ስታምን? በእምነት ምንድን ነው የምታገኘው? ካመንኩማ እድናለሁ። አምኜ እድናለሁ። ሳምን እድናለሁ። ያ የዳነ ሰው ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? መቼ አምኜ ዳንኩ አልኩህ? እድናለሁ ነው ያልኩህ አባቴ። እሺ እድን ዘንድ ምን ላድርግ ብለህ ምንድን ነው የምታደርገኝ? በጌታ በኢየሱስ ክርስቶስ ስም ተጠመቅ አይልም። ሐዋርያት ሥራ 16:30 አውጣልኝ።
እንደዛ አይልም። ሐዋርያ ሥራ 16:30 አውጣል። አምኛለሁ ብለህ መታል እኮ አምኛለሁ ብለህ መታል። ወደ ኋላ ተመልሰህ ለምን እንዳትል እድን ዘንድ ምን ላድርግ? አምኛለሁ ብለህ መታል። ወደ ኋላ ተመልሰህ ለምን እንዳትል አደርብብኝ። ይኸውልህ እውነት እንዳይወጣ አደርብብኝ። እድን ዘንድ እውነት እንዳይወጣ በኢየሱስ ክርስቶስ ተጠመቅ አለ አይደለም? ሐዋርያት 16:30 አውጣል። ምን አለ? ችግር የለብኝም። እድን ዘንድ ምን መቼም አምነህ ድጋሚ ልመን እንዳትለኝ። ቆይ አይደለም ተረጋጋ። ከእውነት ጋር ነው የምትቆመው ዛሬ አንተ። አይዞህ ካሎራ አሁን እያለከስክ ነው። ካሎራ አይዞህ፣ እረዳሃለሁ፣ በደንብ አግዛለሁ። ሐዋርያት 16:30 ምን ይላል? ያ የወይን ቤት ጠባቂው እድን ዘንድ ምን ላድርግ ሲለው እዚህ ጋር ለጥፉለት። ምን አለው? ተጠመቅ ነው ያለው። ተጠመቅ ነው ያለው። አንተ ምን አለው? ምን አለው? እኮ ያለውና አንብዋ። ምን አለው እኮ? ምን አለው? ተናገረው። በነጋ ጊዜ ገዢዎች እነዚያ ሰዎች ፍቷቸው ብሎ ስንት ነው ያልከኝ? ሐዋርያ 30 ወይ 31? እሺ ልክ ነው። እነሱም ምን አለ 30 ላይ መብራት ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠ ከጳውሎስ ከሲላስ ፊት ተደፋ። ወደ ውጭም አውጥተው ጌቶች ሆይ ይድን ዘንድ ምን ማድረግ ይገባኛል አላቸው። እነሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አለ። በጌታ በኢየሱስ ክርስቶስ እመን። ቆይ ካሎሮ፣ ይሄ ሰውዬ አምኖ ነው ምን የተባለው ወይስ ስላላመነ ነው ምን የተባለው? እድን ጠየቀ እኮ ነው የጠየቅኩትን ጥያቄ ጠየቀ። አሁን ኖ አንተ አምነህ ነው የጠየቀኝ። እሱ ግን ቆይ ካሎሮ፣ ይኸውልህ አምኛለሁ ብለኸኛል እኮ አምኛለሁ ብለኸኝ አላልኩም። አትጃጃል። ይኸውልህ ካሎሮ አምኛለሁ አልከኝና ተይዘሃል። ተይዘሃል። ካሎራው ይኸውልህ ካሎራው የምታወራውን እንኳን አታውቀውም። አምኛለሁ። አትርገሙ መልኬ። ቆይ የጥቅስ ችግር አይደለም። ኬዙ ጥቅስ አይደለም። ኬዙ ካሎራው ነው። መልኬ አልፈልግም። አትደረብ። መልኬ አትደረብ። የህፃኑን ክብኝ ሚውት አድርገው። መልኬ ሚውት አድርገው። መልኬ ሚውት አድርገው። ይህ ሰውዬ አምኖ ነው የጠየቀው። እንደ አንተ አምኖ ነው የጠየቀው። እኔ እድን ዘንድ ምን ላድርግ ብዬ ነው የጠየቅኩ አይደለም። አንተ መጀመሪያ አመንኩ ምን ሆናለሁ አልክ። ትድናለህ አላልኩም። ኖ ስማ ካሎሮ፣ አታስጮኝ። ይኸውልህ ቆይ ካሎሮ፣ ምን አልከኝ መሰለህ? አምኜ ምን አገኛለሁ አልክ። ትድናለህ አልኩ። ድኛለሁ አልክ። ያልተጻፈ የለም አልከኝ። የተጻፈ የለም። አንተ ያልከኝ ተጠመቅ ነው ያልከኝ። ካሎሮ አዳምጠኝ። ኖ ማታዳምጠኝ ከሆነ ወገን ይኸው ያለውን ስሙ። እኔ እድን ዘንድ ምን ላድርግ ስለው ተጠመቅ ትድናለህ። ማንም የሚያደርገኝ እንደዛ አይደለም። ሚውት ማንም ሰው ከአሁን በኋላ ሶስተኛ ሚውት ሲደረግ እወጣለሁ። ካሎሮ እኔን የምናገርህ አዳምጠኝ በእውነት። እሺ ስማ፣ መጀመሪያ መቼም እኔን አትሸውደኝም። እሺ መልክ ካሎሮ አልተዋወቅንም ማለት ነው። አልተዋወቅንም። ሚውት አድርገው። ይኸውልህ አምኛለሁ እኔ ምንድነው መሆነው አልከኝ። ትድናለህ አልኩ። እንደ አምኛለሁ እኮ ድኛለሁ አልከኝ። ድናሃል አይደለም የሚለው ትድናለህ አልኩ። እሺ እድን ዘንድ ምን ላድርግ አልከኝ። ማን አምኛለሁ ያልከው አንተ? እድን ዘንድ ምን ላድርግ ስትለኝ ተጠመቅ አልኩ። አዳምጠኝ፣ አታቋርጠኝ። ከዛ ምን ይዘህ መጣ? ይህን ክፍል ይዘህ መጣና ያላመነው ሰውዬ እድን ዘንድ ምን ላድርግ ብሎ የጠየቀውን ጥያቄ አመጣኸው። እሱ እመን ተባለ። ለምን አላመነም? አንተ ግን ካመንክ ያመንክ አንተ ተጠምቀህ ትድናለህ ነው የተባልከው። አምነህ ትድናለህ አይደለም። አምነሃል ትድናለህ። ተጠምቀህ ነው የምትድነው። እኔ ጥያቄ ስላለኝ ነው። ተረጋጋ። እንዴ ለእኔ ሁለት ሰው አላወራም፣ አንድ ሰው ነው የማወራው። አሁን ቀጥል። ካሎራ ጥያቄ ጠይቅ። በቃ መልኬ ሚውት አድርግ። የጠየኩት ጥያቄ እድን ዘንድ ምን ላድርግ ስለው ተጠመቅ ትድናለህ አለኝ። አይደለም መጀመሪያ አምኛለሁ ብለህ ነው። አምኛለሁ ብለህ ጠይቅ። እሺ ጨርስና ላውራ። እሺ ጨርስ። ኖ ይኸውልህ መልሼ እነግርሃለሁ። ሳታምን እድን ዘንድ ምን ላድርግ ብትለኝ እመን ነው መልክ። ሳታምን እድን ዘንድ ምን ላድርግ ብትለኝ ለምን እየሰማ አዳምጠኝ። አታቋርጠኝ። ካሎራው በእናትህ አታቋርጠኝ። ሳን የምታወራው ካዲያ አታቋርጠኝ። ካሎራው አታቋርጠኝ።
ኧረ በስመ አብ አታቋርጠኝ፣ ማርያምን አታቋርጠኝ። እረፍ ካልወራው ይኸውልህ አንተ ሳታምን መተክ እድን ዘንድ ምን ላድርግ ካልከኝ እመን ነው የምትባለው። አምኛለሁ ብለህ መተህ ደግሞ እድን ዘንድ ምን ላድርግ እመን ካለ በኋላ ጳውሎስ ምን አለ? ለምንድን ነው የምታቋርጠኝ? አስጨርሰኝ ካልወራው። ኧረ ካልወራው እባክህ አስጨርሰኝ፣ እባክህ አስጨርሰኝ። ኖ በእንደዚህ ፖለቲካ አሰራብኝም። ስማኝ እኔ ያልተባለውን ከተባለው አታምታታ። እሺ ሐዋርያት 16 ላይ እሺ ሐዋርያት 16 እኔ ስለ ሐዋርያት አይደለም ስለ አንተ ነው እያወራ ያለው። ስለ ክፍሉ አይደለም እያወራ ያለው ስለ አንተ ነው። ስማኝ እሺ አሁን እኔ ስለ አንተ ነው እያወራ ያለው ስለ አንተ ነው የምሰማ። ስለ ክፍሉ አታወራኝ። ለምንድን ነው ስለ እኔ የምታወራው? መጽሐፍ ጠቅሰህ ስለ አንተ ነው የጠየከኝ። እድን ዘንድ ምን ላድርግ ያልከኝ አንተ ነህ። እሺ እኔ እድን ዘንድ ምን ላድርግ? አሁንም ጠየቅኩ። እሺ ካላመንክ እመን፣ ካላመንክ እመን፣ ካመንክ ደግሞ አመንኩኝ። እሺ ካመንኩ ምንድን ነው የማገኘው? ተጠመቅ፣ በኢየሱስ ክርስቶስ ስም ተጠመቅ። አያችሁ ተጠመቅ ነው እንጂ ያለኝ ትድናለህ አላለኝም። ልክ ሐዋርያት ሥራ ጳውሎስ 16 ላይ እንደነገረው ሰውዬ ትድናለህ አላለው፣ ተጠመቅ ነው ያለኝ። ይሄ ፈሪሳውያን አመንኩ አልክ እኮ እንድትድን እመን አልኩ እኮ። ካመንክ ደግሞ ተጠመቅ። ዝም አለ። እመን አንተም ቤተሰቦች ትድናለህ ነው ያለው። እኔ ስለ አንተ ቤተሰብ እንዳወራልህ ፈለክ እንዴ? ደግሞ እሺ እኔ የታውቃቸዋለሁ መቼ አየኋቸው እንዴ? ጳውሎስ የታውቋቸው ነው። እኔ ቤተሰብ እሱም አይቷቸዋል፣ እሱ አይቷቸዋል። እኔ አንተን ግን አላውቅም። ቤተሰብ ይኑር አይኑር እኔ አላውቅም። ስለአንተ ቤተሰብ ይኑር አይኑር ሳላውቅ ስለአንተ ቤተሰብ አላወራም። ይኸውልህ ካላመንክ እመን ለምን ትድናለህ? ካመንክ ተጠመቅ ትድናለህ። ስማኛ እንዴ? እሺ ፈለገ ልታወራ ነው ወይስ ላውራ? አዎ ፈለገ ያወራ። እባክህ ሌላ ሰው ደወለለት። እሺ ልቀጥል። ተው አልተመለሰም። መልኬ ተመስገንን አስገባልኝ፣ ከሜን አስገባልኝ፣ ያግዘኛል አስገባልኝ። ለራሱ ምን ቪዲዮ ከፍቶ ያወራ እንጂ ትምህርት እኮ ማውራት አይችልም። ቆይ እንዳትናገረው ወንድሞቼ ሲያስተምር አይቼው አላውቅም። ባይዘው ወንድሞቼ እንዳትናገር፣ አንተም እያስተማርክ ነው። ኖ አይችል እሱን ስላየሁት ነው እኮ እንደ መልኬ እንደዚህ ቆሮንቶስ ሉቃስን ገልጦ ሊያስተምር ቪዲዮ ይግባልኝ፣ አስገባልኝ። መጀመሪያ ይሄው ነው ያገባም ልብ ካለው ሲዲና እሱ ይሄው ይወያይስ ይሄው ናግባ ተመሳሳብኩት። አቤት ተሜ ናግባ አይገባ። ከዚህ ከመላኩ ጋር ላውራ ካልወራው ለመላኩ ድምጽ። እሺ ቀጥል። እሺ መሌ ይቀጥል። ብፁዕ የኔን ጨርሰ ነው አድበስብሰ ዘላ አለፍከው። ቀሙ እኮ ጩኸትህን ቀሙ። አረ አንተ ነህ እንጂ ዘለህ የውሃ አይደለም የውሃ ይኸውልህ ፍቅሬ መጽሐፍ ቅዱስን ስታነብ ቃላት ምንም ይሁን ቅንም በበጎ የሚምሰል በምን ቃላት አትክተትበት። ቀጥታ አንብበው። ቃላት በየመሃሉ እየሰነቀርክ አታንብ። ለእውነቴን ነው። ላምብበው እሺ። አሁን ደግሜ ወይም ሌላ መላኩ ነው። አሁንማ መላኩ ድል ተሰጥቶታል። በቃ ትቻ በይለፍ ይለፍ ተቀምጦልሃል። በቃ ሁሉ ለበጎ አስገባልኝ። መልኬ በመብርሃን ሁሉ ለበጎ ሚዲያ አስገባልኝ። መምህርን አስገባልኝ። እግዚአብሔር ያክብርልኝ። መልኬ እንቀጥል። ጥያቄ እንደው የነፍስ ጥያቄ ስለሆነ ነው። ሰው ሲያምን መንፈስ ቅዱስን ይቀበላል? ልክ ያመነ ሰዓት ሲጠመቅ ነው ወይስ ሲያምን ካልወራል? አንድ ሰው ስማኝሽ፣ አንድ ሰው አመነ መንፈስ ቅዱስን ተቀበለ የሚል ትምህርት የለም። ያመነ መንፈስ ቅዱስን ይቀበላል። እሺ አለ። እኔ አሳያለሁ። ሰው አመነ ተቀበለ የሚል አለ። ቆይ ስማኝ። ሰው አምነው የማመን ምልክቶች አንድ በልሳን መናገር፣ አንድ መንፈስ ቅዱስን ደግሞ መንፈስ ቅዱስን የተቀበለ እኔ አውቃለሁ፣ አሳያለሁ። አንተ የለም አይደለም ካልወራው እኔ እንዴት ተቀበለ አይደለም ጥያቄው። አመነ ተቀበለ ነው ወይስ ያመነ ይቀበላል? ወንድሜ ወንጌል ተሰብኮላቸው ከተሰበከላቸው በኋላ ወንጌል ተሰብኮላቸው መንፈስ ቅዱስን የተቀበሉ ሰዎች አሉ ከመጠመቃቸው በፊት። ጫጫታ ውስጥ ካልወራው ጫጫታ አሁን ይሰማል። እሺ አሁን ይሰማል። አንዴ ካልወራ ቢቱን ልጠይቀው አንድ ጥያቄ። እኔ እኮ አደከማችሁኝ። ለምንድን ነው የምትቀባበሉኝ? አልተቀባበልንም። አሁን የክርስቶስ ደምንና የውሃ ጥምቀትን እኩል ነው ብለህ ነው የምታምነው? የውሃ ጥምቀት ብለህ አንተም ለማቃቃል ለምንድን ነው ለማናናቅ? በቃ መልኬ ከክርስቶስ ደም ጋር እኩል ስላደረገው ነው አይደለም። ለምን ማናናቁ አስፈለገ? የውሃ ብለህ ለምን ጥምቀት ብለህ አጠረው? ለምን ታናንቀዋለህ?
ምንም ብትናገር አይገርመኝም። ፍቅር አይደለም ለምን ታናንቀዋለህ? ጥምቀት ብለህ ለምን አጠራው? ቃሉ እንደሚጠራው እና ብዙ የእሱ ፖለቲካ ምን እናውቃለን? ኧረ መምህር ለምን ይወዳል? አወረዳቸው። መምህርን አስወርዱብኝ። ማንም አላስወረደም። ሁሉ ለበጎ አስወርዷቸዋል። አላስወረደም ማንም። እሺ መልስልኝ። ይኸው ከቦታው ነው የጠፉት። አይፈልጉማ፣ አይችሉም፣ ይከብዳቸዋል። እኔ ቤት መምህራኖች ይከብዳቸዋል። ማናናቁ ምን አስፈለገ? ጥምቀት ብለህ አጠራውም እንደ ቃሉ ውሃ ይላል። አዳምጠኝ። ኧረ እባክህ ይላል። ማስረጃ ልስጥ። ኢትዮጵያዊ ጃንደረባው እኮ ይኸውልህ እዛ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? ውሃ አላለም እባክህ። ከዚህ ውሃ እንዳልጠመቅ ነው ያለው። ውሃን የምታነበውን እንኳን አታውቀውም። አማርኛ እንኳን ብፁዕነቱ እኮ ነው። አጠገቡ ለስላሳ ስላለ ንባብ እንኳን ለስላሳ ስላለ ከዚህ ውሃ ያለ ለስላሳው ለይቶ እሺ ሳቁ፣ ይመቻችሁ። ከዚህ ውሃ ነው ያለው። በጣም የሚያሳፍረው በእውነት ነው። ንባብ እንኳን ሳትረዳ አንተ ለማብራራት ትበቃ። ፍቅሬ ንባብን እንኳን ሳታውቅ ነው የምታብራራው። ንባብን ሳታውቅ እንዴት ታብራራለህ? ምን ውስጥ ነው የገባው? ኧረ ይቅር ይበላችሁ። ንባብን ሳትረዳ ታብራራለህ? አንድ ጥያቄ ጠይቀህ የቆርኔሌዎስ ቤተሰቦች ከመጠመቃቸው በፊት ድነዋል አልዳኑ? እችን ብቻ መልስልኝ። ሐዋርያት ሥራ 10 ላይ ከመጠመቃቸው በፊት ይድኑ ነበር፣ ይድናሉ ተብሎ የተነገረላቸው ነበሩ። ይድኑ ነበር ማለት ምን አይነት አማርኛ? ይድኑ ነበር ማለት አማርኛ አችልማ። ችግሩ እኮ እሱ ነው። ካልወራው እኮ ይድኑ ነበር አማርኛ ሳትችል ነው ከኔ ጋር የምታወራው። ችግር የለውም ታስተምረኛለህ። አሁን ይድኑ ነበር ማለት ምን ማለት ነው? አዎ የሚድኑ ነበሩ። ከመጠመቃቸው በፊት የሚድኑ ነበሩ እኮ። የመንፈስ ቅዱስ ስጦታን ተቀብለዋል። ከመጠመቃቸው በፊት በልሳናቸው ተናግረዋል። የሚድኑ ነበሩ ሲጠመቁ ዳኑ። በአማርኛ ውስጥ እየተደበክ ነው። አማርኛ አትችልም። ካልወራው እንዴት ብዬ ካንተ ጋር ልግባባ? መልስልኝ። ጴጥሮስ መጥቶ ወንጌልን ሲሰብክላቸው የመንፈስ ከመጠመቃቸው በፊት ምን ነበሩ አልከኝ? የሚድኑ ነበሩ፣ ሲጠመቁ ዳኑ። አሕዛብ ነበሩ አልኩ እኮ፣ ግን የሚጸልዩ ሰዎች ነበሩ። እኔ ማን ነበሩ አይደለም ጥያቄው፣ እባክህ ማን ነበሩ አይደለም ብለህ ጠየቀኝ። እሺ እቺን ብቻ መልስልኝ። ከመጠመቃቸው በፊት ድነዋል አልዳኑ? በቃ የሚያግዘው ኢዮብ ዘሚካኤል መጥቷል። የሚያግዘው ናግባ አስገባልኝ፣ ወንድሞቼን አስገባልኝ። አዎ ያግዙታል። ኑ አግዙት። አሁን ሚመልሳለ ያው ልካሎራው ጠፋ። ያችሁ ጠፋ፣ ወዲያው ጠፋ። እሳት ነው ይሄ ቤት እኮ እሳት ነው። እኔ የመልኬ ተማሪ ነኝ ብራዘር። መልኬ ድብን አድርግ ነው ስለ ጥምቀትና ስለ ክርስቶስ ደም ያስተማር። ካሎራው ማንም ሰው ካሎራው ሚስጥራትን ከመቃፈሉ በፊት ማንም ሰው የሚድን ነበረ። እነሱ ሌላ ነው። አንተ ካሎራ እነሱ የሚሰሙት ዮሐንስ ወንጌልን የማያውቀው ዮሐንስ አያት ስግደት ሳያውቅ የሚከራከር የሚሰግድ ቻትጂፒቲ ላይ ያነብላል ይመጣል። እና አእምሯቸው ያበጠ ነፍሳቸው ግን እንደው ያልወፈረ ሰዎች አሉ። እናውቃለን። መልኬ ከታች ምን ኮሜንት ሰማሁ መሰላችሁ? አይደለም ኢዮብን አንተንም አይችሉ አይደለም አንተን ኢዮብንም እንኳን አይችሉትም። አንተን ይችሉ ነበረ። ለማንኛውም አነበብኩት። ውሃ ነው የሚለው እኔ እንዳልኩት ነው እንጂ ከዚህ ውሃ አይልም። አንተ እንዳልከው ልድገመው አንብቤ። የቱ አዲሱ መደበኛ ኦርቶዶክሳውያን ገብታችሁ አዲሱ መደበኛ ነው። ፍቅሬ ብፁዬ አንተ የመከራከር እንትን ያዝከው እንጂ ይኸውልህ ፍቅሬ አዲሱ መደበኛውን ነው የምታነብልኝ። ውሃ እንዳልጠመቅ የሚቃል ያሳከኝ 54 ፍቅሬ በቃ ብፁ ልንገር። ብፁ በብፁ አማርኛ ከብፁ ጋር አትከራከር። ብዙ አማርኛ ተው ከባድ ፍቅሬ አማርኛው ከባድ ነው። ቤተሰቦቹ የተወለዱበት ቤተሰቦቹ ራሱ አማርኛ በኢትዮጵያ ውስጥ አለ የተባለ በአማርኛ በኩል ይሄ ጠበቃ የሚሆኑት ዳኛ የሚሆኑት ምናምን የሚሆኑት ቤተ ክህነት ተምረው የምትን የሚሉት በአማርኛ እኔ አውቀዋለሁ። ትንሽም ስለማውቀው ነው የሆነች ነገር እንትን ለማለት የምፈልገው። ይሄ አማርኛ በማወቁ ራሱን ቢቆፍስ ኢየሱስ ክርስቶስን ባለማወቁ ነው እኔ እሱን
የምከሰው እንጂ አማርኛ እኔን አያውቀውም ክርስቶስን። እኔን አንተ ከሃዲ መከራከር ነው ያዝከው እንጂ መከራከር ነው ያዝከው እንጂ ጃንደረባው ራሱ ውሃ ነው ያለው። ውሃ እንዳልጠመቅ የሚገለግለኝ ነግሬክ አማርኛው ለኔ ተውኝ። እኔ ከዚህ ጋር በአማርኛ ላወራ ተው። በቃ እኔ አሁን ወንድሙ መጣ ይችላል። ወንድሙ መጣ ማሸነፍ ስለሚችል እኮ ነው እኮ እሱ እኮ ይኸውልህ ወንጌልን ማሸነፍ አይደለም ብዙ የሚይዘው አማርኛ ቋንቋ ማለት ያው ከፍ ብትሉ አያቱ ምናምን ብትሄዱ የነ ተስፋ ገብረስላሴ ቤተሰብ ነው። ከባድ ነው። እኔ በአማርኛ ቋንቋ ከብዙ ጋር አላወራም። በኢየሱስ ክርስቶስ ግን እመጣበታለሁ። ያኔ የት እንደሚገባ የምስራች አልገባኝም አይደል? መልኬ ወንጌል አልገባኝም። መልኬ እውነት አለኝ የሚል ከሆነ ይነጋገር ከኔ። አሁን ወደ አዲስ አንድ አይነት ወንድማማቾች ስለሆኑ ይግባባሉ። ወደ አዲስ ልኬዋለሁ። አይ እሱ አማርኛ አይችልም፣ ከእሱ ጋር አልችልም፣ ይቅርብኝ። እሱ አዲስ አበባ ስለተወለደ ልክ ነህ፣ ግን ብዙም አይደለም። እሺ ብፁ ልጠይቅ፣ አንድ ሰው ንስሐ የሚገባው ለኃጢአት ስርየት ነው አይደለም? ኃጢአት ስርየት ለማግኘት ነው ንስሐ የሚገባው። ታዲያ ንስሐ ከገባ በኋላ ለምንድን ነው ስግደት የሚሰጠው? የኃጢአት ስርየት ማለት ነው ማለት ነው። ይሄን ሳታውቅ ለምንድን ነው የሚሰግደው? የኃጢአት ስርየት ማለት ምን ማለት እንደሆነ አታውቅም። ስግደት ለምንድን ነው የሚሰጠው? ለምንድን ነው የሚሰግደው? ስግደት ለምን ይሰጠዋል? ስግደት ለኃጢአት ስርየት ነው ወይስ ዝም ብሎ ለመስገድ ነው? አይ አባቱን እግዚአብሔር ክርስቶስን ይቅር በለኝ ብሎ እንዲለምነው። መጀመሪያ ንስሐ ሲገባ ይቅር አላልተባለም? ማን አለው? ንስሐ የሚገባው ለምንድን ነው? የኃጢአት ይቅርታ የሚያገኘውማ ስጋው ደግሞ ሲቀበል። ንስሐ አባቱ ጋር ሄዶ ይፍታ ይሉትና ስግደት ይሰጡታል። ከየት ነው የመጣው? ስግደት አይደለም የሚሰጡት። ኢየሱስ ክርስቶስን ማረኝ ይቅር በለኝ ብለህ ስገድ ነው የሚሉት እንጂ ዝም ብለህ ሄደና ንስሐ ሲገባ አልማረው ክርስቶስ ይምረዋል። ታዲያ ለምን ነው የሚሰግደው? ይምረዋል ነው ያልኩህ። የሚማረው ስጋውን ሲበላ ደሙን ሲጠጣ ነው። ለምን ነው የሚሰግደው? ነገርኩ እኮ የሚሰግደው ማረኝ ይቅር በለኝ ብሎ ነው። መልኬ ከዚህ በላይ አልታገስም። እሺ ዝም ብያለሁ። ቀጥል ከኔ ጋር አቁም። መልኬ ሚውታ አዲስ አንተ ንስሐ አባት ቀኖና ሲሰጡ ስገድ ሲሉ ይቅር እንድትባል ነው አይደል? ኧረ እባክህ ይቅር በለኝ ብለህ እግዚአብሔር እንድትለምነው ነው ስገድ የተባለው። ንስሐ ስትገባ ይፍታክ ብለው ካለ አይደል እንዴ? ኖ እግዚአብሔር እንዲፈታ መጀመሪያ ማረኝ ይቅር በለኝ ብለህ ለምነው ብለው ነው። ይፍታክ የሚሉክ ለምንድን ነው? የሚፈታ እግዚአብሔር ስለሆነ። ታዲያ ለምን ትሰግዳለህ እኮ? ማረኝ ይቅር በለኝ ብለህ ለምነው ብለው እኮ ነው የሚነግሩህ። ንስሐ የምትገባው ኃጢአትን ይቅር እንዲል አይደል እንዴ? እኮ ታዲያ ማረኝ ለበደልኩት በደል ይቅር በለኝ ብለህ ትሰግዳለህ። እንደዚህ የሚል ከየት አምጥተህ ነው? አሁን እስኪ በመጽሐፍ ቅዱስ ግባና ስርዓተ ቤተክርስቲያንን ከምን ንስሐ ከገባ ወዲህ ስገድ የሚለው ስርዓተ ቤተክርስቲያንን አሁን እንዲያትበለ ስርዓተ ቤተክርስቲያን ለክርክር አላቀርብም። ይኸው አንዴ እቺን የዮሐንስ አፈወርቅን ላሳይክሽ። መልኬን ያሰረኝ ዳጊ፣ መልኬን ያሰረኝ። ይኸው ምንድን ነው? ይኸው ደግሞ የሆነ ቪዲዮ ሊከፍት ነው። አይ ይኸው ዮሐንስ አፈወርቅ ምን እንዳለ ላሳያል። ይሄ ዮሐንስ አፈወርቅ ነው፣ በዲያቆን አበጋዝ የተተረጎመው ነው። ዮሐንስ አፈወርቅ ሕይወቱና ትምህርቱ ይላል። ኖ ይሄ ዮሐንስ አፈወርቅ አይደለም፣ የዮሐንስ አፈወርቅ ስዕል ነው። ዮሐንስ አፈወርቅ አይደለም፣ ስዕል ነው። ሕይወቱና ትምህርቱ አዘጋጅ ዲያቆን ያበጋል አበጋዝ። ዮሐንስ አፈወርቅ ስዕል ነው፣ ዮሐንስ አፈወርቅ አይደለም። ይኸው እሺ፣ አንድ ጊዜ የተናገረው ነው። የካህናት ይላል፣ የካህናት ዋና መሳሪያቸው መጽሐፍ ቅዱስ መሆኑን አበክሮ ይገልጻል። የካህናት ዋና መሳሪያቸው መጽሐፍ ቅዱስ መሆኑን አበክሮ ይገልጻል። የክህነት ኃላፊነትና ክብደቱን በመገንዘብ የክርስቶስን መንጋ በሙሉ ልብ በማፍቀር ራስን ለክርስቶስ አገልግሎት መለየት ለክህነት ወሳኝ ቁልፍ መሆኑን ይገልጻል። መጽሐፍ ቅዱስን የማያውቅና ያልተማረ እንዲሁም የክህነት ኃላፊነት ክብደት ያልተረዳ ሰው ክህነት ሊቀበል የማይገባ መሆኑን በጥብቅ ያሳስባል። ስለዚህ መጽሐፍ ቅዱስ ዋና መሳሪያ ከሆነ
ይፍታ ካሉ በኋላ ለምንድን ነው ስግደት የሚሰጡ? መጽሐፍ ቅዱስ ላይ ያለ በስርዓተ ቤተክርስቲያን ዙሪያ ከመነፈቀት እንግዲህ ይሄ ነው አይደለ? እንግዲህ ዮሐንስ አፈወርቅን ልትክደው ነው እንዴ? የስርዓተ ቤተክርስቲያን ከወጣ ሰው ጋር በስርዓተ ቤተክርስቲያን ጉዳይ አላወራም። አሁን አዲስ ቀጥል። ሙለታ እንኳን ደህና መጣ። ማንም ሰው እንዳይገባ። ሰላም ነው? እንዴት ነህ ሙለታ? አለን። ሙለታ አንድ ሰው ስግደት ሳያውቅ መስገድ አለበት ብለህ ምን ይኸው ደግሞ ሙለታን መሀል አስገባው። ተራ የሚባል ነገር አለ። ተራ የሚባል ነገር አለ። ጊዜ አለ፣ ዳኒ አለ፣ ሲፈን አለ። አንድ ሰው ስግደት ሳያውቅ መስገድ አለበት? ማን ነው ሙለታ የሚጠየቀው? ምን አገባው? ሙለታ የሚመልሰው ምን አገባው? የት ቤት ነው ሙለታ የሚመልሰው? ታደርገዋለህ ነው ወይስ በቤቱ እንዴት ማድረግ እንዳለበት አንተ ልትመራው ነው? እኔ እኮ ይኸውልህ ሙለታ ብፁዕ ማለት ካዲ ትላንትና እንዴት እንደ ካደኝ አውቃለሁ። ግን እኔ የክርስቶስ ልብ ስላለኝ ችግር የለብኝም። ልቤ የክርስቶስ ስለሆነ ለአንድ ደብተራ ብሎ ለአንድ ደብተራ ቀሲስ ዲበኩሉ ልቤ የክርስቶስ ስለሆነ ካህናትን ደብተራ ብለህ ትሳደባለህ። ለአንድ ደብተራ ብሎ ለአንድ ደጋሚ አስማተኛ እሺ ጊዜ አመሰግናለሁ። ደህና ሁኑ። ዋና አንኳ አውራ ከሃዲያኖቹ ስለመጡ ከነሱ ጋር ቀጥሉ። አይ እንዴ ዋና ከሃዲያን ታይደል እንዴ? እኔ እኮ የክርስቶስ ልጅን የእግዚአብሔር ልጅን የቤተ ክርስቲያን የኦርቶዶክስ እንቁ የሆነው ልጅ ወንጌሉን የሚሰብክ አሁን ልጅ አገኘው ብላ ቤተ ክርስቲያን እልል በምትልበት ሰዓት አንተ ትክደኛለህ? አብረን ጀምረን አይ አንተ ኢየሱስን አያምንም የምትለው ሰው አንተ ቢክድህ ምን ይገርምሃል? ማለት አይቶ እሱ አሁን እኮ ብቻውን አያድንም ብሎ የካደ ሰው ለቀሲስ ዲበኩሉ በአምባ ሰራተኛ በአምባ ስትጠግብ ትውላለህ። ይኸውላችሁ በዚሁ አጋጣሚ ኦርቶዶክስ ተዋሕዶ ሃይማኖት የሆናችሁ ሄዳችሁ ቤተ ክህነት መልካሙ እንዲብል ብትሉ መጀመሪያ የሚያወግዟችሁ እናንተን ነው። አንድ ልጅ አግኝተናል ወንጌሏን የሚሰብክ መጽሐፍ ቅዱሷን የሚናገር። እኛ እኮ ግራ ገብቶን ነበረ። በተለይ ወጣቱ የፈለጉትን እንትን ሲሉ እየተነሱ ለምን አውራውራዎች አዲስ ፈለገ እኔ አንደኛ በአንተ ትምህርት እኔን የምመልስ እቻ አሁን ብትላት ቤተክርስቲያን ይሄ ትምህርት ካላት አንደኛ ያውቃሉ። እነ ሙለታ ያውቃሉ። የፈለገ ድብደባ ቢወጣብህ እዛ ቤተክርስቲያን ዲያቆኑ አዲስ ያውቃል። ዲያቆን አንዴ እንዴ ድምፅን አሰማ። ተበደልክ። ከጨዋታ ኦርቶዶክሶቹ ጋር መወያየት እንችላለን። ከብፁዕ ጋር ዲያቆን አዲስ ያውቃል። ይኸው ዲያቆን አዲስም እቺ የምስራችና መጀመሪያ ሙለታ ንፍጥን ጥረግ እንጂ። አይ ተው ሰው የምን መሰዳደብ ተው እንጂ አትሰዳደቡ እንዴ። ሙለታም አልሰደበ ንፍጥን ጥረግ መጀመሪያ ተረጋጋ። አይ ኢየሱስ ክርስቶስን ባታምንም አትሳደብ። ንፍጥን ጥረግ መጀመሪያ። እርቅን አበላሸው እኮ ስርዓትን ያዝ ሙለታ። ከኔ ጋር እንዳትነጋገር። ሰው ያለው ነው የሚሰጠውና ዚስ ኢዝ ኦርቶዶክስ አሁን እንቀጥል። ልውጣ መልኬ ልውጣ። አዲስ አንዴ ካሎራ አንዴ ሚውት አድርግ። እውነት ስለጀመርክ ብዙ አንተ ፍቅሬ ኩኑ ስፓኛ ፍቅሬ ኩኑ ስፓኛ ተው። እኔ ለብፁዕ ጥያቄ አለኝ። ኧረ 100 ጥያቄ ጠይቂኝ ሲፋንዬ 100 ሲፋን የኔንስ መች መለሰው? የሰባ ጥያቄ ከረባ ካንተ ደረተው ተው ጸሎራው ተው። አዲስ ሲፈን ለሴቶች ቅድሚያ እንሰጣለን። አሁን ብፁዕ አልተሳደበም። ሙለታ ቀድሞ ነው ነገር የፈለገው። ያቺ ደግሞ እንደዚህ ወዳጅነትን ያሉት ተይ ልፍጥ አይባል ሰው ልፍጣም አይባል። ተይ በእናትሽ ሰው ልፍጣም ተብሎ ታግዣለሽ እንዴ? እና ምን ልበለው? አይተው ብፁዕ አንተ እና ምን ልበለው? አንተ ልጅ በጣም ከተናገረኝ ማንንም ሰው መልስለታለሁ። አንተ የደብተራ መንፈስ አግኝተዋል። እኚህ ሰውዬ ኧረ እባክህ ናሽሙርተው ተው መልኬ ተው ናሽሙርተው። ለበረከት የተጠራ ሰው ይባርካል። አንተ ዝም ብለህ ልብስህን አጽዳ መጀመሪያ።
ቲሸርትህን እንደማረም የምትጠቀም ፋራ ደግሞ ከኔ ጋር ታወራለህ? ኧረ በእናትህ እንዲህ አይባልም። ጌታ ይባርክ። ምን አራድነት በልብስ ነው? ብዙ ጥያቄ አለኝ። ቆይ በቃ ነገር ወጋ ጌታ ይባርክ ትላለህ። አይ ሲበል ትክክል አይደለሽም። ዛሬ በጣም ነው የታዘብኩሽ። ነገረኛ መልክ ሰው ባሽሙር ምናምን አይጠቀጠቅም። ያስጠላል እንደዚህ ነገር። በቃ ነገር አለመፈለግ ነው ሰውን መጀመሪያ በቃ አያስፈልግም። መንፈሱ የቀሲስ ዲበክ ሁሉ መንፈስ ትላንትና ከቀሲስ ጋር ስላወራ እኔም አናዶኛል። ብዙ ጌታ ምስክር የተናገርክ አየሽው አይደል? ከሃዲ ነው እኮ እጅግ በጣም ነው የተናደድኩት። እጅግ እንደዚህ አይነት ከሃዲ ሲመንኛ ወንጌል የሚያወራ ሰው መለሳለሁ። ሂድ የታውቀው ወንጌል ችግር የለውም። አይ ቤቱ ያንተም ነው፣ ችግር የለውም። እንደዚህ አይነት ስድብ ራሱን ነው የሚያዋርደው። እኔ መልክ ስራትን ያዝ። አንተ እንኳን ደብተራ ስትል እንኳን አልተዋረድክም። ኧረ በእናትህ የእሳቸው መንፈስ ነው ያገኘ። ይሄ እኮ በጣም እኮ መንፈሳቸው መጥፎ ነው፣ በጣም መጥፎ የስድብ መንፈስ እኮ ነው ያወረዱት። እንዴ እንደዛ ገለውክ ገጥመው ከማንም ከእንትን ጋር ገጥመው። ኧረ በስመ አብ ወልድ እንደ ትላንትና እኔ የተካድኩበት። ለነገሩ እኔ ክርስቶስን አትካድ እንጂ እኔ ካድ። አሁን ሲፈንጋ ላውራበት እባክህ ተወው። ወንጌል አንተ ሼባ እባክህ ሸሚዝን አጽዳ። አትሂድ ጉለት አትሂድ። እንዴ ሰው እየተሰደበ ነው። ሸሚዝን አጽዳ። አንተ ነገር የለም እዚህ ጋር ሰደቡ አሞኝ አይደለም ግን ሰው ያውቃል። ጤነኛ አይደለህም። መጀመሪያ ኧረ ስልኬ ምንም ቢሆን ችግር የለውም። ሰው ቻለው ጥያቄ ልጠይቅ። በቃ እናቁምና ጥያቄ እንጠይቅ። ሁላችሁንም ሚውት መልኬ ብዙን እንዳትወቅሰው። አይ የተበደለ አዲስ አለ። አዲስ አውራ አዲስን ገደል ነው። ይኸው ሙላት አዲሱ አለ። ዲያቆን አዲስ ሌላ በጨዋነት የሚያወራ ሰው ሲኖር አለ። ዲያቆን አለ። ዲያቆን መምህር ተድባባ አሉ። በቃ ሲፈን ማንኛው እድሜ ያለ ሴቶች እሷ ለብዙ ነው የምታግዘው። ችግር አለ። ሰው እየተሳደበ እያገዝኩኝ እኮ አይደለም። ሰውን እየነቆርክ ሃይማኖተኛ መምሰል ይሄ በቃ ጌታ እንደዚህ ያርግሽ ምናምን መጥፎ ነው፣ ነውር ነው። አንቺ ሰው ንፍጥ ሰው ያለውን የሰጠው ምናምን አይባልም። ሰው ንፍጥ ምናምን አይቤት ሁለታችንም እኔም አንተም እየፈረድን ስለሆነ እናቆምና ወደ ጥያቄው ልሂድ። በጌታ በኢየሱስ ስም የቀሲስ ዲበክ ሁሉ መንፈስ ከብፁ ላይ ይነቀል። ትላንትና ያናደው ቃል ይገኛል። ይነቀል። ቀጥል፣ አዲስ ቀጥል። እሺ አዳይ ቀጥል። እሺ ወንድማችን ብፁዕ አምላክ እንኳን ደህና ቆየህን። አለህ እንዴ? አሁንም አይችልም፣ አቅም የለውም። አንተ ከመጣም አቅም የለውም። ለማንኛውም ሙለታና መምህር ተድባበ ነበሩ፣ ወጡ። ብዙ ቆሲ ሌላ ሰው ይግባና መወያየት የሚፈልግ ሰው ከሙለታ ጋር እወያያለሁ፣ አቅም አለኝ፣ አልሳደብም የሚል ካለ ይግባ። እኔ ቤት ይሄ ቤት የነፃነት ቤት ሆኗል። በተለይ መጽሐፍ ቅዱስን የምታውቁ እነ ልደተን እንዳታመጡ፣ የዮሐንስ ወንጌል 4ን የማያውቅ ሰው እንዳታመጡብን። ስለ ስግደት ተዋግቶ